ሁለት መምህራን፣ አንድ የሁለተኛ ዓመት የዩኒቨርሲቲ ተማሪ። ዛሬ እንግዲህ ይዤላችሁ የመጣሁት ከሞሪንጋ የተዘጋጀ ኩኪስ ነው። ከቀመስኩት በኋላ ቁጭ ብዬ እየጠበቅኩ ነበር። ምሬቱ ልነግርሽ አልችልም። የታገር ነው መስኖሪ ያኔ ለራሴ ቃል የገባሁት ነገር ቢኖር ወደ ሀገሬ ስመለስ ይህንን ችግር ለመቅረፍ የበኩሌን አስተዋጽኦ ለማድረግ ነው። ባለፈው ዙር ብዙ ያልቀመስከው ነገር ካደግን በኋላ ከመቀንጨር ያድናል። የንብረት ገበያ ግመታና ገበያ የቢዝነስ ሐሳብ ነው። ባህላዊ ንግዱን ትንሽ ሳይንቲፊክ ለማድረግ ነው አይደለ? ማሽን ለርኒንግ ነው አፕላይ የምናደርገው። በተለይ አሴት ቫሉዌሽኑ እንዴት ኢንኮርፖሬት እንደሆነ ምንም ሊመጣልኝ አልቻለም። ፕሮፐርቲ የሚሸጡ ሰዎችን እኛ አፕሊኬሽን ሊስት ቢያደርጉ የተሻለ ፕሮዳክት፣ የተሻለ ፕሮፐርቲና የተሻለ ገበያ ያስገኛል። በነገራችን ላይ አንተን ስራ እኔ ለመስራት ኦልሬዲ ሰዎች አደራጅቼ የጀመርኩት ነገር ነው እና መልሷን አገኘውን ብዬ ጆሮዬን አቁሜ ነበር። ለዚህ ውድድር ይዤላችሁ የመጣሁት ስራ ዲጂታል ሌተሪንግ ሲስተም ነው። ይሄ መጣ ማለት እኮ የቀበሌ ስራ በጣም ቀለለ ማለት ነው። ኃላፊው አልገባም፣ ስብሰባ ላይ ነው። እዚህ አይነት ኬዞችን ማስወገድ ነው። ቢዝነስ ለመስራት ያለ ብቃት ሰው በተቀያየረ ቁጥር ቲተር ይቀረጽለታል። ባት ዋይ እትዝ ቴክስት ነው። እንደው በእናት እና ልጨብጥ በቃ ማን በአንደኝነት ወደ ቀጣዩ ዙር ተሸጋገረ? ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር በምዕራፍ 4 የመጀመሪያ ዙር ውድድራችን ላይ ነው የምንገኘው። ተመልካቾቻችን ሰላም፣ እንዴት አላችሁ? በዛሬው ፕሮግራማችን 3 የሥራ ፈጠራ ሐሳቦች እዚህ መድረክ ላይ ይፋለማሉ። ዳኞቻችን ቦታቸውን ይዘዋል። አምስቱንም ዳኞቻችንን ስለመጡ እጅግ አድርገን እናመሰግናለን። ዳኞች ኢንጂነር ቢጃይ ናይከር፣ መሐንዲስ ገበሬና ኢንተርፕረነር፣ የኢንዱስትሪና የግብርና ማሽኖች አምራች። ዶክተር ሀውለት አህመድ በአዲስ አበባ ዩኒቨርሲቲ የአካውንቲንግና ፋይናንስ መምህርትና የሚዲያ ባለሙያ። ኢንጂነር ጸደቀ የሆነ የፍሊንትስቶን ሆምስ መስራች፣ የሲቪል ምህንድስና ባለሙያና በጎ አድራጊ። ኢንጂነር ጌቱ ከበደ የቢዝነስ አመራርና ማኔጅመንት አማካሪ፣ የቴክኖሎጂና የኬሚካል ምህንድስና ባለሙያ። አቶ ፍጹም ንጉሴ የማርኬቲንግና የንግድ አማካሪ፣ በኢስት አፍሪካን ሆልዲንግስ ሲኒየር ኤክዚኪዩቲቭ ዳይሬክተር። በዛሬው ዕለት የሚደረገው ትንቅንቅ ወደ ሁለተኛ ዙር ለማለፍ ነው የሚሆነው። ተወዳዳሪዎቻችንን ላስተዋውቃችሁ። ህሊና በላይ ትባላለች። የዩኒቨርሲቲ ሁለተኛ ዓመት ተማሪ ናት። ኢንቫይሮንመንታል ሄልዝ ነው የምትማረው። በሶሻል ሚዲያ ላይ ታዋቂ ናት። ብዙ ፎሎወሮች አሏት። በሀገር በቀል ዕውቀት ዙሪያ ጥሩ መነቃቃት አላት። እሱንም በሶሻል ሚዲያ ፔጇ ላይ ታጋራለች። የመጀመሪያ ተወዳዳሪያችን ናት። ሁለተኛ ተወዳዳሪያችን የሚሆነው ሮቤል መስቀሌ ነው። የሪል ስቴት ዋጋ ግመታና መገበያያ አፕሊኬሽን ወይም የሞባይል መተግበሪያ ሰርቶ ነው የመጣው። ድሬዳዋ ዩኒቨርሲቲ በኢኮኖሚክስ የፒኤችዲ ካንዲዴት ነው። የዩኒቨርሲቲ መምህርም ጭምር ነው። ሁለተኛው ተወዳዳሪያችን ነው። በላይነህ አለምነህ ዲጂታል ሌተሪንግ ሲስተም ነው የሰራው። በወልቂጤ ዩኒቨርሲቲ የሶፍትዌር ምህንድስና መምህር ነው። ባለፉት 6 ዓመታት በወልቂጤ ዩኒቨርሲቲ በመምህርነት አገልግሏል። ሁለት መምህራን፣ አንድ የሁለተኛ ዓመት የዩኒቨርሲቲ ተማሪ በዛሬው ዕለት ወደ መድረክ ላይ መጥተው የሥራ ፈጠራ ሐሳባቸውን ለዳኞቻችን ያቀርባሉ። አንደኛ የሚወጣ ተወዳዳሪ በቀጥታ ወደ ሁለተኛ ዙር ያልፋል። ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር 2,150,000 ብር በሽልማት መልክ አዘጋጅቷል። ይሄ ብቻ አይደለም። የኢትዮጵያ ንግድ ባንክ ያለ ማስያዣ የመኪና ሊብሬ አምጡ ሳይል፣ የቤት ካርታ አሲዙ ሳይል
10 ሚሊዮን ብር ከ1 እስከ 5 ለሚወጡ ተወዳዳሪዎቻችን ብድር ይሰጣል። በአጠቃላይ 50 ሚሊዮን ብር ማለት ነው። ይህንን እድል የሚያገኙት ተወዳዳሪዎቻችን እነማን ናቸው? ሶስቱም ተወዳዳሪዎች ወደ መድረክ መጥተው የሥራ ፈጠራ ሐሳባቸውን ለዳኞች ያቀርባሉ። እናንተም በያላችሁበት የቢዝነስ ሐሳቦቻችሁን በደንብ እያብላላችሁ ከዳኞች አስተያየት የራሳችሁን የቢዝነስ አይዲያ እየመዘናችሁ እየገመታችሁ እያስተካከላችሁ እንድትቀጥሉ እንጋብዛችኋለን። አቤል ኃይለሥላሴ ነኝ። በቀጥታ ወደ ፍልሚያው ነው መወስዳችሁ። ፕላስኮ ገንዘብ በነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ እንዴ? ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። በላይ ባላለው የሚሰራው ወልቂጤ ዩኒቨርሲቲ ሶፍትዌር ምህንድስና ሌክቸረር ነኝ። ለዚህ ውድድር ይዤላችሁ የመጣሁት ስራ ዲጂታል ሌተሪንግ ሲስተም ነው። እንግዲህ ዲጂታል ሌተሪንግ ሲስተም ማለት በአጠቃላይ በአንድ ኦርጋናይዜሽን ስራ ውስጥ የኦርጋናይዜሽኑን ሎጎ፣ የኦርጋናይዜሽኑን ኮንታክት ኢንፎርሜሽን፣ የኦርጋናይዜሽኑን ማህተም፣ የኦርጋናይዜሽኑን ኃላፊ ፊርማ፣ የኦርጋናይዜሽኑን ኃላፊ ስምና ቲተር የሚፈልጉ እንዲሁም ተጨማሪ ሌሎችን የማይፈልጉ እነዚህን ኮምፖነንቶች ግን የሚፈልጉ በአንድ ኦርጋናይዜሽን ውስጥ ያሉ ስራዎችን ከሰው መታወቂያ አንስቶ እስከ ቃለ ጉባኤ አያያዝ ድረስ ሙሉ ኮምፖነንቱን ወደ ዲጂታል የሚቀይር ስራ ነው ይዤላችሁ የመጣሁት። ሪሰርች አውትፑት ነው። ማስተር ቴሲስ በምሰራበት ጊዜ ነው የሰራሁት። በአንድ ኦርጋናይዜሽን ውስጥ የሚሰሩ ማኑዋል የሆኑ ስራዎችን ወደ ዲጂታል ለመቀየር የመጀመሪያው ስራ በኦርጋናይዜሽኖቹ መካከል ፎርማል የሆነ ኮሚኒኬሽን መፍጠር ነው አንደኛው ዓላማ። ሁለተኛው ዓላማ ደግሞ አንድ ደብዳቤ ተጻፈለት አካል እስከሚደርስ ድረስ ያለውን ኢንቫይሮንመንት ማጥበብና የተጻፈለት አካል ብቻና ጸሐፊው ብቻ እንዲያይ ነው። ይሄ ማለት ሴኩሪቲ እና ዋይዝ ኦፍ ዩዝ ኦፍ ሪሶርስ ማለት ነው። ሁለቱን ነገሮች የያዘ ነው። ሶስተኛው ስራ ደግሞ ለመልካም አስተዳደር ነው። በዚህ ሲስተም ውስጥ አንድ ኦርጋናይዜሽን ይሄን ሲስተም ሶፍትዌር አዝ ሰርቪስ በሚጠቀምበት ጊዜ ማንኛውም ኃላፊው አልገባም፣ ኃላፊው እዚህ ውስጥ አልኖረም፣ ስብሰባ ላይ ነው ምናምን እንደዚህ አይነት ኬዞችን ማስወገድ ነው። ለምን ቢባል ሁሉም ነገር ኦንላይን ሆኖ ስብሰባ ላይ ቢሆን ኤቭሪዌር ቢሆን ቢሮም ባይኖር መፈረም፣ መምራት፣ ማኔጅ ማድረግ፣ እያንዳንዱ ሌተሮችን ኮፒ ማድረግ፣ ግልባጭ ማድረግ እንዲሁም መቀበል፣ ማኔጅ ማድረግ፣ መፈረም ይችላል ማለት ነው። ወደ ሲስተሙ ስንሄድ ለመጀመሪያው የዲጂታል አጻጻፍ አገልግሎት ነው። የሁለተኛው የማስታወቂያ አገልግሎት፣ ሶስተኛው የመታወቂያ ካርድ አገልግሎት። መታወቂያ ካርድ ማለት የኦርጋናይዜሽኑ ሎጎ ይፈልጋል፣ የኃላፊውን ፊርማ እና ማህተም ስለሚፈልግ ማለት ነው። ለምሳሌ ዲጂታል በሆነ መልኩ አንድ ኦርጋናይዜሽን የሰራተኛ ዲጂታል በሆነ እንዲይዝና አንድ ስታፍ የስራ ልምድ ቢጠይቅ ያንን ለመስራት ፋይሉ ከመዝገብ ቤት ወጥቶ ኮምፔር ተደርጎ ምናምን ነው። ግን it is already existing data ነው። ዳታ ከሆነ ለምን ዳይናሚካሊ ጀነሬት አይሆን? ያን ሁሉ ያካተተ ነው። የማመልከቻና የስራ መስጠት አገልግሎት ለምሳሌ ለማመልከት እዛ መድረስ የለብኝም። ኤቭሪዌር ሆኜ ፈቃድም ማመልከት ብፈልግ ሌሎችንም ኮምፖነንቶች ኦንላይን መስራት የሚጠበቅብኝ ነው ማለት ነው። የሪፖርት አጻጻፍ ስርዓትንም ሪፖርት ፋይል ነው። በደብዳቤ ይዘን ወደ ፈለግነው አካል ለሚፈለገው ነገር ማዋል የምንችልበት ነው። ሶስተኛው የቃለ ጉባኤ አያያዝ ነው እንደነገርኳችሁ። እስኪ ሲስተሙን ገባ ብለን እንየውና ምን ኮምፖነንቶች አሉት የሚለውን ነው። ይሄ ዳሽቦርዱ ነው። መጀመሪያ እንደ ደብዳቤ በሁለት መልኩ ሊጻፍ ይችላል። በጸሐፊዋ ወይም በአለቃዋ። ጸሐፊዋ መላክ አትችልም፣ ግን ድራፍት ላይ ማስቀመጥ ትችላለች እየጻፈች። ጸሐፊዋና አለቃዋ ኮሙኒኬት የሚያደርጉበት ቻናል አለ። አለቃው ደግሞ ድራፍቶችን አፕሮቭ እያደረገ ኤቭሪዌር ኤኒ ታይም ማንኛውም ቦታ ሆኖ መላክ መስራት የሚችል ነው። ለምሳሌ አንድ አፕሊኬሽን እንኳን ጽፌ ባሳያችሁ ቴምፕሌቶች አሉ። ከግራውንድ አንነሳም።
ቴምፕሌቶች አሉ። ለምሳሌ የመጀመሪያው እንኳን የእድገት ደብዳቤ ለመጻፍ ቢፈለግ በቀላሉ እዚህ ጋር ገባለው። ሌሎች ኮምፖነንቶች አሉት። እዚህ ጋር ለምሳሌ ሄራሪካል ከላይ ወደ ታች ከታች ወደ ላይ ነው። ደግሞ ሆሪዞንታል አክሮስ ስትራክቸር ነው። ኦርጋናይዜሽኑ ስትራክቸር አላችሁ። በዛ መልኩ ነው። ይሄ ሄራሪካል ነው። ይሄ ክሮስ ስትራክቸር ነው። ይሄ ለስታፍ ነው። ይሄኛው ደግሞ ክሮስ ስታፍ ነው። ይሄ ለሄድ ኦፊስ ነው። ይሄ ደግሞ ገስት ነው። ገስት ቢመጣ አንድ ሰው ለምሳሌ ባንዱ የሆነ ነገር የትብብር ደብዳቤ ይጻፍልኝ ቢባል በገስት መልኩ የምንጽፍበት ኮምፖነንቶች ይኖራሉ ማለት ነው። ለስታፍ እንደዚህ ለመጻፍ ብፈልግ ይሄ ሰው ቢኖረኝ ምንም ነገር አይጠበቅም። ድራፍት ላይ መጀመሪያ ማስቀመጥ ያው ተገቢ ነው። አሊያ ግን ሰንድ ማድረግ እችላለሁ ማለት ነው። እስኪ ሰንድ እናድርግለት። ትክክል ከሆነ ምንም አይጠበቅብኝም ማለት ነው። በአንድ ደብዳቤ ላይ የሚታዩ ነገሮች በሙሉ ዳይናሚክ ነው ጀነሬት የሚሆኑት። እንግዲህ ቁጥሮች እንደምታዩቸው ከዚህ ላይ ያሉት ነገሮች እዚህ ላይ ያለው ሬፈረንስ ናምበር ይኖረዋል፣ ቀን ይኖረዋል። ቀኑ ደግሞ እንደ ኢትዮጵያና እንደፈለግነው ነው። ቋንቋ ችግር የለውም። ሁሉንም ስዋፕ ያደርጋል። በሙሉ የሚይዘው ኮምፖነንቶች ይሄ ነው። አሁን እዚህ ጋር ፊርማ አለ፣ ቲተሩ አለ። ቲተር ቴክስት ነው። በየጊዜው ለምሳሌ በኦርጋናይዜሽኖች ላይ ብታዩ ሰው በተቀያየረ ቁጥር ቲተር ይቀረጽለታል። በት ዋይ እትዝ ቴክስት ነው። ታነሳዋለህ፣ ትሰጠዋለህ ሲለቅ። ኦርጋናይዜሽኑም በዛ መልኩ ነው መሆን ያለበት ብዬ አስቤ በዚህ መልኩ አዘጋጅቼዋለሁ። ከታች ስንፈልገው ፕሪንት እናደርገዋለን። ቀሪ ተፈለግ ነው ማለት ነው። ምንም ስትራክቸሩን ሳይለቅ ነው ደግሞ ያለውን የከረንት ዲጂታል ሌተሪንግስ ሳይለቅ የላክናቸውን ደብዳቤዎች ግልባጭ ማድረግ ይጠበቅብናል። ግልባጭ ስናደርግ ቀጥታ ኮፒ ነው የምናደርጋቸው። ማህተም አምጣ ምናምን እየተባባሉ የሚታኮሱት ይቀራል ማለት ነው። ኢንተር ካምፓኒ ሆነ ወይ አንድ ካምፓኒ ውስጥ ብቻ ያለ አክሮስ ነው። ከላይ ማለት አክሮስ ነው። እንዴት ትልክላቸዋለን? ለምሳሌ የተላከ ሌተር አለን። ይሄኛውን የተላከ ሌተር ኮፒ አክሮስ ማድረግ እንችላለን። አንደኛ በስትራክቸር ለተቀመጠው እንደዚህ ግልባጭ እናደርጋለን የተላከልን ከሆነ ማለት ነው። ስትራክቸሮቹ ለምሳሌ በአንድ ክልል ውስጥ ዞን አለ፣ ወረዳ አለ እኮ ሲስተሙ ያስፈልጋቸዋል ማለት ነው። አዎ ሲስተሙ ያስፈልጋቸዋል። ደግሞ ለምሳሌ አንድ ዩኒቨርሲቲ እና አንድ ዞን ኮሙኒኬት እንዴት ያርጉ ነው። ይሄ ደግሞ በኤፒአይ ነው። ኤፒአይ ማለት አፕሊኬሽን ፕሮግራም ኢንተርፌስ ነው። ከዛ የኦርጋናይዜሽኑ ፈቃድ ተጠይቀን ለምሳሌ ባንክ ሲስተም ላይ ከሄደለ ትራንዛክሽን ከአንድ ባንክ ወደ ሌላ ባንክ እነዛ ሲስተሞችም ይህንን ሲስተም ከተጠቀመ ሰው አንድ ዩኒቨርሲቲ ከሌላ ኦርጋናይዜሽን ጋር ማድረግ ቢችል ኤፒአይ የሚባል ነገር አለ። ይህም ሴክተርስ እና ሜን ሴክተር እና ሴክተር ብለን ከፍለናቸዋል። ሜን ሴክተር ማለት ሄድ ኦፊሱ ያለበት ነው። በስትራክቸሩ መሰረት አሁን እዚህ ጋር ለአንድ ክልል ተመልከቱ፣ የክልል ፕሬዚዳንት፣ የክልል ምክር ቤት፣ የዞን መምሪያ፣ የወረዳ ጽህፈት ቤት እና ዋና መስሪያ ቤት የሚባሉ ስትራክቸር አለው። ስትራክቸሩ ዳይናሚክ ነው። በፈለግነው መልኩ ነው የምንቀያይረው ማለት ነው። ይሄ ሲስተም ለግል ተቋሞችም ለኦርጋናይዜሽኖችም ይሆናል ማለት ነው። ገቢህን እንዴት ነው የምታገኘው? ይህንን ስራውን ኦልሞስት ሁለት ድርጅቶች ተጠቅመውታል። ማን? የጉራጌ ሳይንስ ቴክኖሎጂ ኢንፎርሜሽን መምሪያው አጠቃላይ ከወረዳና ከላይ ሃይራርኪውን በጠበቀ መልኩ ይሸጣላቸዋል። እንሸጥክላቸው በፕሮሞት እናደርግልሃለን ብለውኛል። በተወሰነ መልኩ ነው። ለሌሎች ዋጋ ወጥቶለታል። አዚ ስታርታፕ እስከመጀመር ድረስ በኔጎሺዬሽን ነው እየሰራሁት ያለሁት። ወልቂጤ ዩኒቨርሲቲ እንደው ሊኮራብ ይገባል በጣም አንድ። ሁለተኛው እንደ መምህር ሆነ እውቀትህን የሶፍትዌር እውቀትህን እና ከዛ በኋላ ኦርጋናይዜሽናል እንትኖችን አጥንተህ አንድ ላይ ወደ ንግድ የመለወጥ አቅምህን ሊደነቅ ይገባል። ሶስተኛ የሰራኸውን ስራ በስነ ስርዓት መተህ ለሌሎች ሰዎች በሚገባ መልኩ ዴሞንስትሬት ማድረግ ወረቀቱን ራሱ ሳየው በጣም አሪፍና እንትን ያደረገ እንትን ነው። ሌላው ማደንቀው ቢዝነስ ለመስራት ያለ ብቃት ዳትስ ማይ እንትን እኔ አሳምኖኛል። የወልቂጤ ዩኒቨርሲቲ በጣም ምርጥ ሰዎችን እየላከልን ነው። ዲር ሜምበር አብደታ የአጥንትና ከፀጉር ፈርቲላይዘር ሰርቶ ያመጣልን ሲሪየስ ከሁለት ጎን መቀመጥ ማቆም አለብኝ። አብደታ አብደታ እኮ ከወልቂጤ ይኸውልህ በጣም ምርጥ ነገር ነው በእውነት። አብሮህ ባልደረባህ አለ አይደል? ሁለት ናችሁ። አድቫይዘር አለኝ ዶክተር ገበየው በላይ ይባላል። አድቫይዘር ነው እንዴ? እኔ አብራችሁ ኦልሞስት አብረን ነው የማስተር አውትፑት የሪሰርች አውትፑት ስለሆነ አድቫይዘር አለብኝ። በዚህ ነው የሰራኸው ፔፐርህን? አዎ ሪሰርቹ ላይ ያለበት የሪሰርች አውትፑት ነው። ምንም ማብራራት እኮ ያስፈልግ ዶክተር ገበየው ይባላል። ዶክመንት በቃ ጥርት ብሎ የተሰራውን ምርጥ ነው በቃ ማለት ገብቶናል ማለት ነው። እዚህ ጋር መሰለህ አንድ ሁለት ጥያቄዎች አሉኝ። በጣም እሺ። ኦፍላይን ፈንክሽናሊቲ አለው ይላል አይደል? እስኪ እሱን ንገረኝ። ኦፍላይን ማለት ለምሳሌ ወልቂጤ ዩኒቨርሲቲ ቢፈልግ ይሄንን በሎካል ኤሪያ ኮኔክሽን ብቻ መጠቀም ይችላል፣ በራሱ ሰርቨር ላይ ማለት ነው። ወደየትም ሳይሄድ ሎድ ቴስቲንግ ተሰርቶለታል ወይ? ምክንያቱም ለምሳሌ በጣም ትልቅ አሁን በክልል ደረጃ ከሆነ
በጣም ብዙ ሰው አንድ ሲስተም ውስጥ ሊገባ ይችላል። ሎድ ቴስቲንግ የሚባል ነገር አለ። እስኪ ስለሱ አስረዳኝ። ከዳታቤዝ ሪትራይቭ የምናደርጋቸውን ዳታዎች ነው በዛም ነው ሚኒማይዝድ የምናደርገው። ይሄ ማለት አንድ ዞን ላይ ያለ መምሪያ የራሱን ዳታ ብቻ ነው አክሰስ የሚያደርገው፣ ክልል ላይ ያለ የክልልን ብቻ። ያ ስለሆነ ሪትራይቭ የምናደርገው ዳታ በኪዮሪ ቤዝድ ነው ማለት ነው። ኪዮሪ ቤዝድ ማለት የሚፈልገውን ዳታ ብቻ ነው ማለት ነው። ለምሳሌ እኔ ኃላፊ ቢሆን በእኔ ስር ያሉትን ሰራተኞች ነው እንጂ ሌሎችን አልፈልግም። ያ ደግሞ ከሆነ አክሮስ ነው። አክሮስ በስትራክቸሩ ምን ይሆናል? ዞን ሊሆን ይችላል። ዞን ያሉትን መስሪያ ሰዎች ማግኘት ይችላሉ። ሙሉ የተሟላ። ስለዚህ ለምሳሌ አንድ ኦርጋናይዜሽን አዲስ አበባ ዩኒቨርሲቲን እንውሰድ። አዲስ አበባ ዩኒቨርሲቲ በጣም ብዙ ስታፍ ነው ያለው። አካዳሚክ ኤንድ አድሚኒስትሬቲቭ ስታፎችን ብትቆጥር ብዙ ናቸው። አንዴ ማለት በብዛት ብንገባ ምን ያህል ቁጥሩ አይታወቅም። አቅሙ የሶፍትዌሩ ጄሜትር የሚባል ቱል አለ። በዛ ራንደም ዳታ እንሰጠውና 3000 4000 3500 ነው ኖርማሊ የሰጠውት። ኢፌክቲቭ ነው። ፐርፌክት ኮንከረንት ዩዘርስ 3000 ዋው። በተለይ እንደዚህ አይነት በቃ በጣም ደስ የሚል ስራ ሲቀርብ እንከን ባይኖረው ጥሩ ነው። ለምሳሌ ሮበስት ኢንክሪፕሽን ያላችሁት ምን መሰረት አድርጋችሁ ነው? ላይክ በሶፍትዌር ስራ እንደ ሀገራችን አፕሩቭ የሚያደርገው ኢንሳ ነው። ከዛ በተረፈ ግን ስራዎችን የሚሰራው ሶፍትዌር ኢንጂነሩ ነው። እነዛ ሮበስት ኢንክሪፕሽን ማለት ለምሳሌ የፓስወርድ ሊሆን ይችላል፣ ፋይሉ ሊሆን ይችላል፣ ሌሎችንም ዳታዎችን ወደፊት ያቀርኩት ነገርና ብሎክቼን ኢንተግሬት እና ኤአይ ኢንተግሬት ማድረግ ነው። ሌተሮች ሲጀመር ከስክራች ሳይሆን ኮምፕሊት እንዲያደርግልኝ እነዛን ነገሮች ግን ሴኪዩር ማድረግ ኢንክሪፕት ማድረግ ያንን ነው። ሮበስት ማለት ጥንካሬው ጠንካራ ሴኩሪቲ መጨመር ማለት ነው። ይሄ ደግሞ ሌሎችም አሉ። ለምሳሌ ሎጊን ፓስወርድ እና ዩዘርኔም አሁን ቀርቷል። ይሄ ቱ ፋክተር አውተንቲኬሽን ተገጥሞለታል። እስከዛ ድረስ ዳታ ብሪቺንግ ቢኖር በተለይ መንግስት መስሪያ ቤቶች አካባቢ ቴስት አድርጋችኋል? ላይክ አሁን ኦዲት ይደረጋል ወይስ ምንድነው ይሄ ሲስተም? ፈራውት እኮ ምርጥ ነገር ሆኖ ዳታ ብሪቺንግ ሊኖረው አይችልም። እሱን ነው አሁን ለምሳሌ ዋናው ዓላማው እሱን ብሬክ ለማድረግ ነው። ዳታ ላልተፈለገው አካል እንዳይደርስና ለተፈለገው ብቻ እንዲውል ነው። ይሄንን ነገር የምናደርገው እንግዲህ በሀገራችን ደስ የሚለው ነገር አሁን ሰርቨሮች አሉ ሆስት ማድረግ እንችላለን። በጣም ስለ ሴኩሪቲው በጣም አስተማማኝ ነው። ሴኩሪቲ አሁን ከረንትሊ ያለውን ጉግል ቱ ፋክተር አውተንቲኬሽን ምንለው ሴት አድርጌለታለሁ። ማሳየትም ስለሚቻል ማለት ምርጥ ነው። እኔ 100 ነው የምሰጠው። ባይዘው ጀባ ብለዋል። በጣም ምርጥ ነው። 93 አግኝተናል። አመልጦኝ ብላ ነው የተናገሩት። መቼ ነው የጨረሳችሁት? ወደ አመት ሊሆነው ትንሽ አመት። እስካሁን ለሁለት ሰው ነው የሸጣችሁት? አዎ። አሁን እኮ ፕሮዳክቱ አለቀ አልቋል። ይሄ ተሸክሞ የሚዞር ነገር አይደለም። አዎ አይደለም እንዴ? ስለዚህ how do you plan to market it? እዚህ ላይ አሁን ዳይሬክት ሴልስ ተጠቀማለሁ፣ ስትራቴጂክ ፓርትነርሺፕ እና ዲጂታል ማርኬቲንግ ተጠቀማለሁ ነው ያልከው። ዲጂታል ማርኬቲንግ አሁን ለመጠቀም ምን ቲክቶክ አለ፣ ፌስቡክ አለ፣ ሌሎች ሶሻል ሚዲያዎች በሙሉ አሉ። ምን ያዘህ ነው ደግሞ? አንተ የዛ ሰው ነህ? አይ የዛ ሰው ነኝ፣ ግን አስተምራለሁ መምህር ስለሆንኩኝ። እንዴ አሁንም እኮ ላትሰራው ነው ይሄን ነገር ማለት ነው? አይ እሱንማ ስታርታፕ ላይ ከገባሁኝ እንደዚህ አይነት ነገሮች ሰፖርቲንግ ካገኘው ምንድን ነው የምጠብቀው? ለመሄድ ነው እኮ ምንድነው ያው በቃ እሷን እንደ ሊሚቴሽን አያታለሁ። ይሄ መጣ ማለት እኮ የቀበሌ ስራ በጣም ቀለለ ማለት ነው። የገቢዎች ሚኒስቴር ጋር ያለ ለምሳሌ ክሊራንስ ለማግኘት ሰው እንደዛ የሚሰልፈው ነገር ሁሉን ነገር ክሊር አድርጎ ጨርሶ ማለት ነው ቆሞ ቀረ ማለት ነው። አለቃ አልገባም ምናምን አልገባም የሚባለው ነገር ቀረ ማለት ነው። ስለዚህ ይሄ ትልቅ ነገር ስለሆነ ይዘህ አትቀመጥ። ስለዚህ ይሄንን አንተ ካልቻልክ አንተ ዴቨሎፐር ነህ አይደለም? ሁሉም እኮ ዓለም ላይ ያሉ ትልልቅ የዲጂታል ካምፓኒዎች ካያቸው አንዱ ዴቨሎፐር ነው ወይም አንዱ ፕሮቶታይፕ የሚሰራ ነው፣ አንደኛው ደግሞ ጥሩ ማርኬተር ነው። ስለዚህ አንተ ካልቻልክ ሌላ ሰው አምጥተህ ማርኬት አስደረግ፣ ግፋ። እኔ ከዚህ በኋላ ለሁለተኛው ዙር ስትመጣ ሁለት ምናምን አይደለም በደንብ የገቡ አንድ 10 ኩባንያዎች አንድ 10 ወረዳዎች ምናምን እጠብቃለሁ እዚሁ አዲስ አበባ ውስጥ ራሱ ማለት ነው። ሞክራለሁ። እሺ ያው ልቀንስና 98 ሰጥቻለሁ። በነገራችን ላይ እኔ መጨረሻ የተማርኩበት ዩኒቨርሲቲ ማለት ነው። እኔ ብዙ ጊዜ እዚህ ስሆን ምንም ነገር ስፈልግ ገብቼ በቃ ስሜን አስገባለሁ ወይ አይዲ ምናምን ሰጥቼ እንፈልጋቸውን በሙሉ ደብዳቤዎች በቃ ሲሰጠኝ ምን ያህል በቃ እንደዚህ አይነት አገልግሎቶች እንደው ቢኖሩን ብዬ እንዴት እንደምመኝ። አሁን ይሄ የኦርጋናይዜሽን እንደው በእናትና ልጨብጥ በቃ በጣም ምርጥ ነገር ነው የሰራኸው። በእውነት ምርጥ አስተማሪ አይ ምንም ከዚህ ከስራው ጋር የሚገናኝ ነገር አለው። የመደብ ግንኙነት እያደረጋችሁ ያላችሁ ልጅ ምንም ያው በዚሁ አጋጣሚ ይሄንን ፕሮግራም የሚከታተሉ የግልም የመንግስትም ተቋማት ኃላፊዎች ካሉ በፍጥነት ይሄንን
ዲጂታል ሌተሪንግ ሲስተምን ተጠቅመው ቢሰጡ ደስ ይለኛል። ብቻ የሚቀጥለው ስትመጣ ብራንድ ይኑራት። ዲጂታል ሌተሪንግ ሲስተሙ ምንም ትርጉም የለውም ፋንክሽን ስለሆነ የሶፍትዌሩ ስያሜ ምን ይሁን የሚለውን እኛም እስከዛ አሳይመንት እንወስዳለን። ደስ ይለኛል። የመንግስት ኃላፊዎች ባካችሁን በጣም በፍጥነት እዘዙና አሰሩ። እኛንም ከእንግልት አድኑን አይደል? ስንት ልስጥህ? እኔ ደስ ያለኝ 100 በል። አየው አስተማሪ እኮ ደስ ሲል ደስ ያለን አለ 99 ሰጥቻለሁ። በጣም ቆንጆ ነገር ስለሆነ ልክ እንደ ባልደረቦቼ ነው ኮራውብህ። ለብቻ የሰራው ነገር ነው። ኢትዮጵያ በጠቅላላ እየሄደችበት ያለበት አቅጣጫ ዲጂታላይዜሽን ነው አይደል? በቅርቡ ነው የጸደቀው። እንደው ከነሱ ጋር የምትሰራው ነገር አለ ያሰብከው? አይደለም እንደውም ብትጋብዙ ደስ ይለኛል። ስንት ነው የሚሸጠው? መሸጥ ያን ያክል አልፈልግም። ለምንድን ነው የማረግም? ሶፍትዌር አዝ ሰርቪስ ነው መስጠት ነው። ሁለቱንም ሞዴሎች ብለህ መሸጥም አለ። ዋን ታይም ፐርቼዝም ይላል። አይሸጥም። ባይሸጥ ስንት ነው የሚከራየው ብንል ደግሞ በናምበር ኦፍ ዩዘርስ ነው ማለት ነው። በኦርጋናይዜሽኖች ስኬል መሰረት ቢሆን በጣም ደስ ይለኛል። እኔም እስቲ ዛሬ 90 ልስጥ እስቲ ቢቀጥለው ላይ ነው። እሺ በጣም አመሰግናለሁ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቡ ላይ ባይኖርም ችግር አይደለም። የባንክ ሂሳቡን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። ሰላም፣ ስሜ ህሊና በላይ ይባላለሁ። ዛሬ ይዤላችሁ የመጣሁት ከሞሪንጋ የተዘጋጀ ኮኪስ ነው ማለት ነው። የምሰራው በእጽዋት ላይ ነው። በቲክቶክ ላይ ስለ ሀገር በቀል ያለኝን እውቀት አካፍላለሁ። በእንግሊዝ ሀገር የመሄድ እድሉን አግኝቼ ነበር። በጊዜው በጣም ደስ ብሎኝ ነበረ። እናም እዛ በሄድኩበት ሰዓት ግን የገጠመኝ ነገር ፈጽሞ የተለየ ነበር። እኔ ማቃት የብዙ ካልቸሮች የብዙ ትውፊቶች በምትታወቀው ኢትዮጵያ ሳትሆን እዛ የሚያውቋት ግን በረሃብና በችግር የምትታወቀውን ኢትዮጵያ ነው ማለት ነው። ያኔ ለራሴ ቃል የገባሁት ነገር ቢኖር ወደ ሀገሬ ስመለስ ይህንን ችግር ለመቅረፍ የበኩሌን አስተዋጽኦ ለማድረግ ነው። ዛሬ እንግዲህ ይዤላችሁ የመጣሁት ከሞሪንጋ የተዘጋጀ ኮኪስ ነው። ሞሪንጋ እንደምታውቁት እንግዲህ በኒውትሪሽን የበለጸገ ነው። እንደው ከሚሰጣቸው ጥቅሞች ጥቂቱን እንኳን ብጠቅስላችሁ በሽታ የመከላከል አቅማችንን ለማዳበር፣ ለአጥንት ጤና እንዲሁም ደግሞ የመቀንጨር ችግርንም ለመቅረፍ ይረዳናል ማለት ነው። ይህንን ዘርፈ ብዙ ጠቀሜታ ያለውን የሞሪንጋ ቅጠል በመጠቀም እንግዲህ ይሄው እንደዚህ የተዋበ ጣዕሙም ለሰዎች
በሚመች መልኩ አዘጋጅቼ ሰርቻለሁ ማለት ነው። ደቀ አዲስ ስለመጣ በቅመሳ ባለፈው ዙር ብዙ ያልቀመስከው ነገር ብዙ ያልቀመስከው ነገር ሰነበትኩ እኮ ከመጣው እንዴት ነው ይሄ ካደግን በኋላ ከመቀንጨር ያድናል። ከሞሪንጋ ቅጠል ወይም እጽዋት ለምን ኩኪስ መስራት ፈለግሽ? ለምን ዳቦ አልሰራሽ? ሞሪንጋ እንግዲህ እንደሚታወቀው በባህሪው በጣም የመረርነት ባህሪ ያለው፣ ስለዛ ዳቦ ውስጥ ብንጨምረው ያንን ጣዕም ማምጣት አንችልም። ለዛ ነው ኩኪስ ነው የመረጥኩት። ለምን ኩኪስ መረጥሽ? ኩኪስ የመረጥኩት አንደኛ ልጆች በቀላሉ እንዲመገቡት፣ ማንኛውም የህብረተሰባችን አካል በቀላሉ ኮንሱም የሚያደርገው ነገር ስለሆነ ነው። ኩኪሱን ቀምሼዋለሁ። ታንክ ዩ። ሙዝ አለው። አዎ፣ ስኳር፣ ሙዝ፣ ሞሪንጋ ይሆን አይሆን አላቅም። የሆነ ሊፍ ፊል አድርጌያለሁ። ራሱም ሊሆን ይችላል። ይሄ ኩኪስ ለማን የተዘጋጀው ስፔሲፊካሊ? ለህፃናት እንዲሁም ደግሞ ማንኛውም አክሰስ ማድረግ የሚፈልግ አደልቶችም ጭምር። ለአዳልት ከባድ ነው። ይሄ ስኳሩ በጣም ብዙ ነው ብዬሻለሁ። ሁለተኛ እርጥብ ነው። ምን ያህል ጊዜ ራሱ ይቆያል? ይሄ 2 ዊክስ እንደዚህ ሆኖ 2 ዊክስ። 2 ዊክስ እንትን ነው በጣም ዌት ነው፣ ደረቅ አይደለም። በምንድን ነው የምታደርቂው? ቅጠሉ መጀመሪያ ቅጠሉ ይለቀማል። ከዛ በኋላ በፀሐይ ብርሃን ሳይሆን ከፀሐይ ብርሃን ውጭ ባለ ቦታ ነው የሚደርቀው። ምን ላይ ነው የሚደርቀው? ንጹህ ቦታ ላይ ሸራ ላይ ሊሆን ይችላል። እዛ ላይ ፀሐይ ሳይነካው እንዲደርቅ ይደረጋል። ምን ያህል ጊዜ ይፈልጋል ያ ለመድረቅ? ማክሲመም 1 ዊክ። አረታይ yes። የሞሪንጋ ወይም ደግሞ ሌሎች እንደዚህ ሄርባል የሆኑ መድኃኒትነት ያላቸው ነገሮች እንደዚሁ በተፈጥሮ እንዳሉ መጠቀሙ እንመርጣለን። አንቻውን ኩኪስ ያው በቀላሉ ሊበላ በሚችል ሁኔታ ነው ያቀረብኩት ብለሻል። ግን ብዙ ኒውትሪሽን እንትኑን የሚያጣ ይመስለኛል። ለምሳሌ ኩክ ሲደረግ አይደል? አሁን ኩክ በምናደርግበት ጊዜ ኒውትሪሽናል ቫልዩን እንዳያጣ በዝቅተኛ ቴምፕሬቸር ነው የምናበስለው ማለት ነው። ሼልፍ ላይፉ 2 ሳምንት አይደለም፣ ይሄ 2 ቀን ቢሆን ጌቱ ቼክ አርግ እንጂ ቼክ አርጋለሁ። ተራይ ሲደርስ አወራለሁ ብዬ 2 ወይ እንደዛ በላይ ቀን የሚቆይ አይመስለኝም። በደንብ ኩክ ዶናል ብዬ አላስብም። ሲሆን ደግሞ ለምሳሌ 180 ዲግሪ ሴልሺየስ ቢያንስ 15 ደቂቃ እንኳን ቢነካው ይሄ አንቲ ኦክሲዳንት አክቲቪቲውን እስከ 50% ይቀንሰዋል። የሞሪንጋውን አንቺ ጥቅም ይሰጣል ያልሽውን ለጣዕም አይደለም እዚህ ውስጥ ያስገባሽ አይደል? መድኃኒትነቱን ፈልገሽ ነው። ስለዚህ እሱን ሉዝ ያደርጋል። ፍሪዝ ድራይንግ ይባላል። በተለይ ኒውትሪሽኑን ማለት ነው ሳይጎዳ ያንን በጠበቀ ሁኔታ ድራይ ማድረግ እንድትችይ የሚያስችል ነገሮች አሉ። ስለዚህ እሱን ታቂዋለሽ ወይ እሱን ፕሮሰስ ወይም ደግሞ ማታቂውም ከሆነ እንደነጌቱ ያሉ ባለሙያዎች አሉ። እነሱን ጠይቀሽ የኩኪንግ ሂደቱ የሚያጣው እንዳለ ሆኖ ቢያንስ በድራይንግ ፕሮሰስ ያንን እንዳያጣ ማድረግ ትችያለሽ። ያንቺ ኩኪስ አሁን ከሌሎች ኩኪሶች የሚለየው በሞሪንጋው ብቻ ነው? በሞሪንጋ እንዲሁም ደግሞ መጨምርበት ምንም አይነት አርቲፊሻል ኢንግሪዲየንት የለም። ያም ለየት ያደርገዋል። አሁን በተለይ የተወዳደርሽ ያለሽው ሞሪንጋ ስላለው ነው አይደለ? ስለዚህ ሞሪንጋ አሁን ሌሎች ሰዎች እንዳይጠቀሙ ኤኒ ኩኪስ ጋጋሪ ማለት ነው ኩኪስ የሚያመርት ሰው ሞሪንጋ እንዳይጠቀምና ይሄን ኩኪስ እንዳያመርት የሚከለክለው ነገር አለ? አንደኛ የተፈቀደው የሞሪንጋ መጠን አለ፣ ፐርሰንቴጅ አለው። ከዛ ፐርሰንቴጅ በላይ ከሆነ ለጤና ጉዳት ስለሚያመጣ ማለት ነው። ስለዛ ያንንም አመጣጥንን ነው እናዘጋጀው ኩኪሳችን። ስለዛ ማንም ሰው ተነስቶ የሞሪንጋ ኩኪስ ላዘጋጅ ቢል አንድ ፕሮፌሽናል ነው የሚሆነው ማለት ነው። አዲስነቱ ምን ላይ ነው ብዬ ነው። ሞሪንጋ ውስጥ ያለው ኒውትሪሽናል ኳሊቲ አንቺ የፈጠርሽው ነገር አይደለም፣ አለ ራሱ ሞሪንጋ ውስጥ ኤግዚስት የሚያደርግ ነገር ነው። ስለዚህ ኤኒባዲ ተነስቶ የሞሪንጋ ኩኪስ ለማለት የሚከለክለው ነገር የለም። ሀውለት ደጋግማ ስታነሳልሽ የነበረው ነገር ሞሪንጋን አሁን ባለበት ሲቹዌሽን በቤኪንግ ስንጠቀም ብዙ ኒውትሪሽናል ኳሊቲስ ቮላታይል የሆኑ የሚጠፉ አሉ። ስለዚህ እሱን እንዴት አድርገሻል እያለች ነው ቻሌንጅ ስታደርግሽ የነበረው። ለዛ ነው ብዙዎች ወደ ሞሪንጋ ድሪንክ የሚሄዱት። በዛ አንጻር አንቺ ኩኪስን ለምን መረጥሽው? አንድ ኩኪስ ከ1 አመት እስከ 2 አመት የሚደርስ የሼልፍ ላይፍ ያለው ነው፣ ደረቆ ነው ማለት ነው። አሁን ይሄ ከዳቦም የበለጠ በጣም እርጥብ ነው። እርጥበት ደግሞ በዛ ቁጥር ወተር አክቲቪቲ የሚባል ነገር አለ። ቶሎ ለሞልድ ግሮዝ እና ለስፖይሌጅ የተጋለጠ ነው። ይሄ ደግሞ የሚያስፈራው እንደውም ከለሩ ራሱ አረንጓዴ ከመሆኑ የተነሳ ሞልድን የመደበቅ ቴንደንሲ አለው። የሻጋታ የምንለው ሻጋታ ሀፕን ቢያደርግ በቀላሉ ለማየትና አይደንቲፋይ ለማድረግ አይቻልም፣ ያስቸግራል ማለት ነው። ሞሪንጋን ከሆነ እዛ ውስጥ ኢንኮርፖሬት ማድረግ የተፈለገው ለምን ኩኪስ መረጥሽ? ሁለተኛ በምን መንገድ ነው ይሄ አዲስ ነገር ሆኖ
የሚታየው። ሞሪንጋ ፓውደር ብቻ ሳይሆን አሽዋጋንዳ የተለያዩ ኸርባል ፕሮዳክቶችን እሸጣለሁና ሞሪንጋ ላይ ዋነኛ የሚነሳብኝ ጥያቄ ቢኖር በጣም መራራ ነው። በዛ የተነሳ ልጆች ኮንሱም ሊያደርጉት አይችሉም። እንኳን ልጆች ለአዋቂዎች ለራሱ ከባድ ነው ማለት ነው። ስለዚህ በዚህ ኩኪስ ባቀርበው አንደኛ ብዙ ሰዎች ኮንሱም ሊያደርጉት ይችላሉ፣ እናም ካለው ኒውትሪሽናል ቤኔፊት መጠቀም ይችላሉ በሚል ነው ዋነኛ ኩኪስን የመረጥኩበት ምክንያት። ኢንግሪዲየንት ፎርሜሽን ላይ ኢንግሪዲየንቱን ስታንዳርዱ እንዴት ትጠብቂያለሽ? እያንዳንዱ ሞሪንጋ አሁን ለምሳሌ 5 ኪሎ ከሆነ ማዘጋጀው ኦሬዲ ካልኩሌሽን አለ። ምን ያህል ፍርኖ ዱቄት እንደማስገባ፣ ምን ያህል ሹገር እንደምጠቀም፣ ምን ያህል የሞሪንጋ መጠን እንደምጠቀም ኦሬዲ ፎርሙላውን ሰርቻለሁ። በዛ መሰረት ተመሳሳይ እንዲሆን ፕሮዳክቶቼ በዛ ላይ ነው ማለት ነው። ኩክስ ምን እንደምታረጊው ማሽን ነው የምትጠቀሚው? ኩክሶቹ ለማምረት በእጅሽ ነው የምትሰሪው? ምን እንደምታረጊው? አሁን ለጊዜው ያመረጥኩት ሳየው በእጅ የተሰራ ነገር ይመስላል። የሰራሉት በእጄ ነው። አሁን ላይ አንድ አይነት አይደለም አሁን ላይ ምክንያቱም በእጅ የሚሰራ ነገር ስለሆነ፣ ስለዚህ እሱን ማስተካከልና ማየት ይኖርብሻል። ቅድም የምግብ ፕሮዳክት ስለሆነ እሱን ኮንሲስተንሲ መጠበቅ ይኖርብሻል። ሁለተኛው ፓኬጂንጉ አሁን የሰጠሽን ይሄው ራሱ ነው። በኋላ ለሽያጭ ሲቀርብ 3 ፒስ በዚህ ፓኬጂንግ ነው የሚቀርበው ወይስ ለኛ ስጦታ ስለሆነ? ይሄ ለሳምፕል ያመጣሁት ስለሆነ ነው። How do you pack? ስም የለውም ምን የለውም፣ እንዴት ነው የምታረጊው? ፓኬጂንግ በተለይ ኩኪ ፕሮዳክቶች ላይ ሲሪየስ ይሻላል። አምጪ ውስጥ እሱን የሚሸጠው ነው ዋናው። ወደፊት ሳዘጋጅ በእነዚህ ፓኬጆች ነው የሚሆነው ማለት ነው። እንደገና ደግሞ በኪሎ የሚታዘዝ ከሆነ ከ1 ኪሎ በላይ ከሆነ ደግሞ በካርቶኑ ፓኬጅ ይሆናል ማለት ነው። ፕሮፖዛልሽ ላይ ዝቅተኛ ገቢ ላላቸው ሰዎች ነው ፕላን ያደረግሽው። ፎርሜሽኑንና ኢንግሪዲየንቱን ደግሞ ጤና ላይ ትኩረት ለሚያደርጉ ሄልዝ ኮንሺየስ ለሆኑ ሰዎች ነው ፕሮዳክቱን የምታደርጊው። ያ ማለት ከምርት ግብአቱን ከማግኘት ጀምሮ ፕሮዳክሽን ፕሮሰሱንና ፋይናሊ ፓኬጂንጉን አውጥተሽ ስታመጪው እንዴት ነው ዝቅተኛ ከስተመር ሊያገኘው የሚችለው? ነው የዛ አንዱ ዋጋ ኩኪስ በኪሎ 280 ብር። ይሄ ስንት ነው? ይሄ ማለት በ30 ብር ማለት ነው። 30 ብር 30 ብር ኩኪስ 5 ፒስ ማለት ነው። 4 ፒስ ዝቅተኛ ገቢ ያለው ሰው። የት ሀገር ነው የምትኖሪው? ኢትዮጵያ ውስጥ። ኢትዮጵያ ውስጥ እንግዲህ በአንድ ኩኪስ በ30 ብር መግዛት የሚችል ዝቅተኛ ገቢ ያለው ሰው ከሆነ ሪቪዚት ማድረግ አለብሽ። በየመንገዱ የሚሸጠው ብስኩት እሱ አሁን ፓስቲ ፓስቲ አሁን ከ5 እስከ 30 ብር ነው የሚሸጠው። እንደ ኒውትሪሽናል ቫልዩም ብናይ ደግሞ ይህ በጣም የተሻለ ነው አይደል? ተፈጭቶ የተዘጋጀ ሞሪንጋ 5 ኪሎ 150 ሂሳብ 750 ይላል። አንዱ በ150 5 ኪሎ 750 አንዱ ባች በኩንታል ፍርኖ ዱቄት ነው የሰራሹ። የ23 ሺህ ብር ምግብ ነው የምትጨምሪበት እዛ ላይ ሞሪንጋው ላይ የ750 ብር ሞሪንጋ ላይ የ23 ሺህ ብር ዘይት፣ እንቁላል፣ ፍርኖ ዱቄት፣ ሙዝ፣ ስኳር፣ እሱ በነገራችን ላይ በነን ፋስት እኔ የምወዳቸው ነገሮች በሙሉ አሉ እዚህ ላይ። ማን ይሄን ቢበላ የሚቀነጭራል ብለሽ ነው? ምን ሞሪንጋ ያስፈልጋል? ይሄ ሁሉ ስጋ ካለ፣ ይሄ ሁሉ እንቁላል ካለ፣ ይሄ ሁሉ ወተት ካለ፣ ይሄ ሁሉ ሙዝ ካለ፣ ዘይት 10 ሊትር ዘይት ለ5 ኪሎ ሞሪንጋ እኮ ነው። እንደው ምንስ ኑሮ ቢመረር እንደው ታይ ሞሪንጋ ለመረረስ ኑሮ ከዚህች ውስጥ 1/10ኛው አታጣፍጥም እንዴ? እንኳን ሞሪንጋ እና እኔ አይመስለኝም። እንደዛ አርገሽ ደግሞ ያን ሁሉ ካረግሽ በኋላ የምትሸጪው 250 ብር አካባቢ ወጪ አውጥተሽ ደግሞ የምትሸጪው 280 ብር ማለት ኦቨሬዲሽን ደሞዝ ምናምን ሳይታሰብ ማለት ነው። እና የሚያዋጣሽ አይመስለኝም። የ90 ሺህ ተከታዮችሽን በመፍራት ተብተብ የሚያደርግ ሰው አይጠፋም እንጂ ብዙ ማርክ ይዘሽ የምትይዥ አይመስለኝም። ዛሬ አሁን እዛ ጋር ፕራይስ ያወጣሁት በ100 ኪሎ ግራም ዱቄት ነው እና አሁን እዛ ላይ የምጨምረው 5% ብቻ ነው የሞሪንጋ መጠኑ ማለት ነው። እና እዛ ላይ የሰራሁት ሊስት ለ100 ኪሎ ፍርኖ ዱቄት የሚሆን ነው እና ይሄ ደግሞ አሁን ያዘጋጀውላችሁ ነን ፋስት። አሁን እንደዛ እያደረግሽ 100 ኪሎን ቤዝ አድርገን ስንነሳ ስንት ኪሎ ሆኖ ይወጣል? 150 ቢያንስ ሚኒመም። አንዱን ኪሎ 280 ብር ሸጣለሁ ስትይ 100 ኪሎ 28 ሺህ ብር ማለት ነው አይደለም? ስለዚህ እዚህ ጋር ባለው 100 ኪሎ ሳይሆን ይሄኛው 150 ነው የሚሆነው ብለሽ ነው ማስረዳት ያለብሽ። አሁን ይሄ የቀረበው ኩኪስ የፋስቲንግ የጾም ነው ማለትም ምንም አይነት ወተት
እንቁላል ያልገባበት ማለት ነው። ስለዛ ፓኬጂንጎች እነሱ የምታወጫቸው ስንት ብር ይሆናል? በጣም ይወርዳል። ግማሽ ይሆናል ቢያንስ ያንዲ 50 ብር የምትሸጪው የሞሪንጋ ብስኩት አይደል? ይሄን ነገር ልዩ ሆኖ የሚያጣፍጠው ነገር ምንድነው? አውለት ብላሻለች። ስኳሩ ስለበዛ ሙዙ ስላለ ነው። እኔም መክርሽ አሁን ወደ ሳይንሱ ሂጂና ምንድነው እሱ መጀመሪያ እንዲመር የሚያደርገው ነገር ምንድነው? ያንን ካውንተር የሚያደርግ ምን ሳይንቲፊክ ነገር መቀላቀል ይችላሉ? የምቀላቅለው ነገር ሜካኒካል ነገር ነው የሚሆነው? በኬሚካል ሪአክሽን ነው ያንን ቴስት ዶሚኔት ማደርገው ወይስ በሄራርኪ ኦፍ ፊሊንግስ ነው ምናምን የሚለውን ሞር ሪሰርች አድርገሽ ብትመጪና ያንን ድብቅ የሆነ ነገር አድርገሽ እንደ ቤኪንግ ሚክስ እንደ አዲቲቭ ብትሸጩ ነው የሚሻለው። ጋግረሽ ከመሸጥ ለሚጋግሩ ሰዎች ሞሪንጋን ከዚህ ጋር በተቀላቅሉት ያንኑ የፕሮቲን ኢንቴክ ካፓቢሊቲውንም የራሱን ኒውትሪሽናል ቫልዩ ሁሉንም ነገር አካቶ የሚያመጣ ውጤታማ የሆነ ቤኪንግ ሚክስ ወይም የቤኪንግ ሚክስ አዲቲቭ አድርገሽ ማርኬት ብታደርጊው ነው የሚሻለው። ያለሽም አሁን ፎሎወር ምናምንሽን ራሱ ሌቨሬጅ ለማድረግ ያይቀላል። አንድ ኩኪስ ውስጥ የተለያዩ ኒውትረንቶችን ውስጡ ከቶ ያ ሰው ኢዝሊ ወይም ደግሞ ያ ልጅ ኢዝሊ ኮንሱም እንዲያደርገው ነው አይደለ? አንዱ እሱ ነው። ሁለተኛው ደግሞ የነበረሽ ህልም እንግሊዝ ሀገር ሄደሽ ምናምን የነበረሽ ህልም ይህንን ታሪክ ለመለወጥ የጀመርሽው የራስሽ መንገድ ነው። ሞሪንጋ ቤዝ አድርጎ የተሰራ ኩኪስ ለአካባቢው ለአሰብሽው እንትን አዲስ ነው ብዬ እወስዳለሁ። ግን ተግባራዊነት ላይ ትንሽ መለስ አድርገሽ ብታያት ቀጥሎ ይዘሽ ስትመጪ ካፓሲቲውን ትንሽ ከፍ ብታደርጊ የሚል ሰጀሽን አለኝ። አዘርዋይስ በ60 ኪሎ ግራም ዶሮ በጋንም ሊሆንብሽ ይችላል። አሁን ኢንቨስትመንትሽ ትልቅ ይሆንና የምታመርቻት ትንሽ እንዳትሆንብሽ በዚሁ ነጥብ ልስጥሽ 93 ሰጥቼሻለሁ ከመቶ። እሺ በሐሳብሽ የሞሪንጋ ቅጠል ፓውደር አርገሽ በኩኪስ መልክ ማቅረብ እንደምትችይ አስበሽዋል? ዝም ብለሽ አብኩተሽ ነው ያመጣሽው እዚህ እንትን ውስጥ። ከቀመስኩት በኋላ ቁጭ ብዬ እየጠበቅኩ ነበር። ምሬቱ ልነግርሽ አልችልም። የሙዙ ምሬት፣ የሞሪንጋው ምሬት በጣም ለጉድ ነው። ስለዚህ አሁን ለልጆች ያልሽው ነገር ላይ የሚመር ከሆነ ምን ሊሆን እንደሚችል አስቢው። የስኳሩ መጠን፣ የኩኪንጉም ደረጃ ብዙም የታሰበበት አይደለም፣ ፓኬጂንጉም ሁሉም ነገር። ስለዚህ ገና ነው። እኔ የምሰጥሽ 55 ነው። ስትመጪ ሆምሜድ ኩኪስ ነው መስራት የምፈልገው ልጆች የሚወዱት ታርጌት ኦዲየንሶች የሚፈልጉት ብለሽ ብትመጪ ኖሮ ቀላል ነበር። ይዘሽ የመጣሽው ኮንሰፕት ግን ሞሪንጋን ተጠቅሜ መቀንጨርን ወይም የጤና ስጋት የሆነውን ነገር እፈታለሁ እያልሽ ስለሆነ ገና ፎርሙሌሽኑ ላይ በደንብ መስራት እንዳለብሽ አስባለሁ። ሁለተኛው ፓኬጂንግ ላይ ነው የምሰጥሽ አስተያየት። ፓኬጂንጉ ህፃናትን አድሬስ አደርጋለሁ እያልሽ ግን ደግሞ አዋቂ ሊገዛው የሚችል የአዋቂ ፓኬጂንግ የተጠቀምሽውና ከከለሩ ጀምሮ ህፃናት ግዢልኝ ብለው ማሚን የሚያስቸግሩ አይነት ፕሮዳክት መፍጠር አለብሽ። ያለበለዚያ ፓኬጂንጉ ላይ ችግር ይፈጠራል። ሀሳብሽ የሚጠላ አይደለም፣ በርቺ። በእኔ በኩልም 75 ነው የሰጠሽ። ሌላ ሰከንድ ይር ተማሪ ነሽ አይደል? ምንድን ነበር የምትማሪው? ኢንቫይሮንመንታል ሄልዝ። ይገርም። መቼም አንድ 4-5 ዓመት በኋላ ደግሞ ምን ይዘሽ እንደምትመጪ እንገምታለን። እንዲህ ሆነ ሳይሽ ግን ትንሽ በደንብ የበሰለ ነገር ያለሽ ትመስላለሽ። ለቢዝነስ ብቻ ሳይሆን ለብዙ ነገር። ተከታዮችሽ ምንድነው? በምንድን ነው ያሸነፍሻቸው? ስለምን እንደምታወሪላቸው? ስለ ሀገር በቀል ብቃቶች ነው ምት ናይስ። መቀንጨርን ግን ብዙ ትጠቀሚያለሽ? ቃሉን ይብዛል ተጠቀም ብዙ መሰሽ መቀንጨር የሚለው ነገር እኔ አሁን ብዙ ጊዜ ከዚህ ከፊዚካል ነገር ጋር ነው አይደል ስታንድ ግሮዝ። ከዛ አሁን ባለፉት 10 ዓመታት ደግሞ ከጭንቅላት የአንጎል መቀንጨር ምናምን ይሉናል። አልቀነጨሩም የሚባሉትም ሰዎች የዛን ያህል አሪፍ ሀሳብ ሲያስቡ አላየንም። የሰው ሀገር ይወራሉ፣ እርስ በርሳቸው ሚዳ የሚያደርጉት በመድረክ ላይ ይሰዳደባሉ። ትልልቅ የሚባሉ ሰዎች ምናምን አንዱ ያልቀነጨረው ፕሬዚዳንት በእጁ ሲጎነትለው አላየሽም በቅርቡ? እና ብዙም የዛን ያህል ከአንጎላችን ጋር የሚገናኝ ነገር እኔ ነው ብዬ አላምንም። ከልባችን ካስተሳሰብ እና የምትሰሪው ስራ በሚዲያ የምትሰሪው ስራ ብዙ
ጥሩ ነገር ያለው ይመስለኛል። በዚህ እድሜሽ ይሄን ያህል ተከታይ ካለሽ በርቺበት ነው ምለው። እዚህ መድረክ ላይ መተሽ ሀሳብሽን ስላጋራሽን በጣም እያመሰገንኩኝ ያው እኔ የምሰጠው ነው የማለፊያ ቁጥር 50 ሰጥቼሻለሁ። ማጣፍ መልእክት አስተላልፎ 50 ቀጣይነቱን ሳይ ማለት ነው ቢዝነሱ በቀጣይ ተግባራዊ ሆኖ ይቀጥላል ማለት ሁለት ነገሮች በጣም አሳሳቢ ናቸው ብዬ አስባለሁ። አንደኛው የዚህ እርጥበቱ ሁኔታ ከዳቦ የባሰ እርጥብ ነው። ስለዚህ ሼልፍ ላይፉ 2 ቀንም ላይ ቆይ ይችላል። ሁለተኛ ከለሩ አረንጓዴ መሆኑ ለሞልድ ግሮዝ መደበቅ ምክንያት ይሆናልና ይሄንን ለሌላ ጊዜ ምን ልታደርጊው እንደምትችይ ከለሩን ወደ ሌላ ከለር ራሱ ብትቀይሪው በጣም ጥሩ ይሆናል ብዬ ነው የማስበው። ከሁሉ በላይ ግን የሚያሳስበው ያው በመጠነኛ ሁኔታ እዚህ ላይ የተሰራው ትርፉ አትራፊ አይሆንም። በወር ራሱ እኮ ያለሽ ወጪ 164500 አካባቢ ይደርሳል። የቤት ኪራይ፣ ደሞዝ፣ ዋቴቨር ምናምን ያልሻቸው ነገሮች ሲወጡ ማለት ነው። አንቺ ከወጪ ቀሪ ያለሽ በአንድ ኩንታል 10000 ብር ብታተርፊ ነው። ከዛ በወር የምታመርቸው 15 ኩንታል አካባቢ ነው። ይሄን ስናባዛው ሞሮሌስ ምንም ያው እዛው በላች እዛው ቀረች አይነት ነገር ነው የሚሆነውና ሂሳብሽን በደንብ ብትሰሪው ቢዝነሱ ወደፊት ተግባራዊ ሆኖ ራሱን ችሎ ይቀጥላል የሚለው ነገር በዛ መልክ የሚታይ ይሆናል ማለት ነው። የሞሪንጋ ዱቄት የሚሸጡ በጣም ብዙ ሰዎች አሉ። ምስር ወጥም ላይ ምንም ላይ ምናምን ሰላጣም ላይ በትኑ የሚሉ ሰዎች ስላሉ አዲስነቱ ብዙም አልታየኝም ነኝ እነኝን እንደማምሬ ነገር ግን ደግሞ ያንቺን ተነሳሽነት፣ ወጣትነት፣ ሌሎች ነገሮች አይቼ ለጊዜው መድረስ የቻልኩበት ነጥብ ነው 43 ነው። ፕላስኮ ገንዘብ በነጻ ያስተላልፋል። በነጻ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ እንዴ? ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው። እንዴት ዋላችሁ? እሺ ሮቤል እባላለሁ። ይዤት የመጣሁት የቢዝነስ ሀሳብ የንብረት ገበያ ግመታና ገበያ የቢዝነስ ሀሳብ ነው። ሪል ፕሮፐርቲ ወይም የፕሮፐርቲ ቫሉዌሽን በኢትዮጵያ ውስጥ በጣም ላግ ያደረገ የቢዝነስ ሀሳብ ነው። ለምሳሌ አንደኛው ባየሮች የሚፈልጉትን አይነት ፕሮፐርቲ በሚፈልጉት አይነት ዋጋ ማግኘት አይችሉም። ከሻጮች አንጻር ደግሞ የሚሸጡ ሰዎች የሚሸጡትን ፕሮፐርቲ ሰፊ የሆነ ገበያ ማግኘት አይችሉም። ለዚህ ነው ስፔሻሊ ሪል ስቴት ላይ የገበያ ችግር እያየን ያለ ነው ማለት ነው። ስለዚህ የዚህ ቢዝነስ ሀሳብ ምን ማድረግ ነው? ዋና ሀሳቡ በገዢዎችና በሻጮች መካከል ያለውን ገበያ ማገናኘት። ዳት ሚንስ ለገዢዎች ብዙ አይነት ፕሮፐርቲ ታይፖችን ማምጣት፣ ለሻጮች ደግሞ ብዙ ከስተመሮችን ማምጣት። ይህን ለማድረግ ደግሞ አንዱ በእኛ ቢዝነስ ወይም በእኛ ካምፓኒ ያሰብነው አፕሊኬሽን ዲቨሎፕ ማድረግ ነው ማለት ነው። ሌላኛው ደግሞ የዋጋ ግመታ ወይም ፕሮፐርቲ ቫሉዌሽን ወይ የንብረት ግመታ ምንለው ማድረግ ነው ማለት ነው። እንዲህ አይነት ቢዝነሶች የሉም ወይ ኢትዮጵያ ውስጥ አሉ። ግን የነሱ ዋና ፎከስ ገዢዎችና ሻጮችን ብቻ ማገናኘት ዳት ሚንስ ማርኬት ፕሌሱን መፍጠር ነው እንጂ
ቢዮንድ ዳት የሚሄዱበት የለም ማለት ነው። የኛ ቢዝነስ ተጠቃሚዎች ማን ሊሆኑ ይችላሉ? አንደኛ ሆም ባየሮች ወይም ገዢዎች፣ ሌላኛው ደግሞ ባንኮች ናቸው። ባንኮች ወይ ለኮላተራል ቫሉዌሽን የንብረት ግምታ ስለሚያስፈልጋቸው ያን ያደርጋሉ ማለት ነው። ሌላው ሪል ስቴቶች ራሳቸው ፕሮፐርቲያቸውን ለመሸጥ ከፈለጉ ወይም ቫሉዌሽን ማሰራት ከፈለጉ እነኚህ የኛ ከስተመሮች ይሆናሉ ማለት ነው። እኛ አፕሊኬሽናችን ላይ አንደኛው ፕሮፐርቲያቸውን ሊስት እንዲያደርጉ እናደርጋለን ከገዢዎች አንፃር ማለት ነው። ፕሮፐርቲ ሊስቲንግ አንዱ የኢንካም ሶርሳችን ይሆናል ማለት ነው። ሁለተኛው ደግሞ በእኛ አፕሊኬሽን በእኛ መገበያያ ላይ ፕሮፐርቲ ከተሸጠ ትራንዛክሽን ፊ ይኖረናል ማለት ነው። ሌላው ደግሞ ማንኛውም ንብረት ወይም ፕሮፐርቲ ያላቸው ሰዎች በጠቅላላ የዋጋ ግምት አለ። ታክስ ፐርፐስ ሊሆን ይችላል፣ ለባንክ ብድር ሊሆን ይችላል። ያን ማስያዣ የሚፈልጉ ከሆነ ቫሉዌሽን ያስፈልጋል። ስለዚህ ባንኮችም እነኚህም ሰዎች የኛን ፕሮፐርቲ ይጠቀማሉ ማለት ነው። ሪል ስቴት ገበያ ቫሉዌሽኑ ኋላ ቀር ነው ያልከው ነገር በቃ ምንም ሀቅ ነው። በተለይ ደግሞ በግል ባለሀብቶች የሚሰራው የቤት መጠን በጣም ትንሽ ነው። ከዛ ውስጥ ደግሞ እጅግ በጣም ትንሹ ነው ወደ ገበያ የሚመጣው። በዋናነት አሁን የቤት ገበያ ኢትዮጵያ ውስጥ የቤት ገበያውን የሚመራው የኮንዶሚኒየም ገበያ ነው ማለት ይቻላል። ኮንዶሚኒየምንም በብዛት የሚያቀርበው መንግስት ነው። አሁን ደግሞ በፓብሊክ ፕራይቬት ፓርትነርሺፕ እየተጀመረ ነው። በጎ ጎኑ መግባት ነው። ክፉ ጎኑ ደግሞ ያለማ ነገር ስለሆነ ገበያ ይዛን ያህል አታገኝበትም። ገበያው የማታገኝባቸው ነገሮች ከማነሱ ብቻ ሳይሆን ቤቶቹም ትንሽ ናቸው። ከዛ ውስጥ ጥቂት ቤቶች ናቸው ወደ ገበያ የሚመጡት። ወደ ገበያ በሚመጡበት ሰዓት ደግሞ መጥፎ ሰዓት ላይ ነው የሚመጡት በብዛት ወይ ልማት ተነሽነት ሲበዛ። ስለዚህ አንተ የምትሰራው ቫሉዌሽን ከሁኔታዎች ተለዋዋጭነት አንፃር አስተማማኝነቱን አጠያያቂ ያደርገዋል። እና በእንዲህ አይነት ሁኔታ የተረጋጋ የቤት ገበያ እና መጠኑ ከፍተኛ የሆነ የቤት ገበያ በሌለበት ሁኔታ መግባትህ ለጥቅምህ አነስተኛ ነው፣ ግን ለስራው ደግሞ ኢቭን ሞር በጣም የሚያስፈልግበት ሰዓት ያደርገዋል ማለት ነው። ስለዚህ በዚህ ሁኔታ ውስጥ ነው የምትንቀሳቀሰው። ይህን ለማድረግ አፕሊኬሽን እንዳለ ሆኖ ያንተ ደግሞ እነዛን ነገሮች በኮንዶሚኒየም ገበያ፣ በቤቶች ገበያ፣ በሌሎችም የመሬትም ንጹህ መሬትም ትንሽ ነገር ጣል ተደርጎበት ይሸጣል። እነሱን ሁሉ እንዴት አድርገህ ካፕቸር አድርገህ ወደ አንተ ዶሜን እንደምታመጣው ከባድ ስራ ይመስለኛል። እስቲ በውይይት ውስጥ ምንድነው የምትሰሩት? እኔ ፒኤችዲ ዴዘርቴሽንን በዚህ ኤሪያ ላይ ሲሄድ ሳምፕል የወሰድኩት ከ3 ክፍለ ከተማ ወስጃለሁ፣ ከየካ ቦሌና ንፋስ ስልክ። እዛ ላይ ሚኒመም በቀን ሚኒመም 10 ቤቶች ትራንዛክት ያደርጋሉ ሚኒመም ማለት ነው። ስለዚህ ኢንፎርማሊ በደላሎች በየትኛውም ሳይት ደግሞ የሚካሄድ ደግሞ አለ። ለመንግስት ለፕሮፐርቲ ታክስ ህግ ስላወጣ ቫሉዌሽን አትሊስት አንድ ቤት በ5 ዓመት አንዴ ፕሮፐርቲ ቫልዩ መደረግ አለበት ማለት ነው። this ኒው ቡም የሚያደርግ አሁን ካልተዘጋጀንበት የሆነ ጊዜ ላይ ቫሉዌሽን የሚያደርጉ ሰዎች እየተባለ መፈለግ ይመጣል ማለት ነው። እኛ ደግሞ እንደ ካምፓኒ እንደ ድርጅት ሪል ስቴቱ ላይ ቴክኖሎጂው ስፔሻሊ ከማርኬቱ ሳይድ ከኮንስትራክሽኑ ሳይድ ሳይሆን ከገበያው አንፃር ማርኬቱ ላይ የገበያ ችግር አለ። ሻጭም ገዥም ስፔሻሊ ሻጮች ስታክ እያደረጉ ነው። አንዱ ነምበር ኦፍ ባየሮቹን በመጨመር እንደገና ደግሞ ብዙ ሴለሮች ወደ አንድ ሴንትራላይዝድ የሆነ ማርኬት ፕሌስ ሲመጡ ብዙ አይነት የፕሮዳክት ታይፕ ስለሚኖር ወይም ደግሞ ብዙ አይነት ፕሮፐርቲ ስለሚኖር ነምበር ኦፍ ባየርሱም ነምበር ኦፍ ሴልሱም ሲጨምር ማርኬቱ የተሳለጠ ይሆናል ማለት ነው። ስለዚህ ይሄንን ፓርት እንደ ኢኮኖሚ ቤኔፊት ወይም ደግሞ እንደ ቢዝነስ እንጠቀመው ነው። ትራንዛክሽን ሲያደርጉ እኛ ከዛ ገቢ እናገኛለን፣ እኛ በምንፈጥረው ማርኬት ፕሌስ ማለት። ሪል ስቴት ሴክተሩ ድራይቭድ የሚሆነው በራሱ የተለያዩ ፋክተሮች አሉት። ዋጋ ሴተር የሚሆነው ማን ሴት የሚያደርገው ማለት ነው። እናንተ እንዴት ነው እዛ ላይ ገብታችሁ ዋጋ ሴት የምታደርጉት? ቫሉዌሽን ሰርታችሁ የምታደርጉት? እኔ በፒኤችዲ ዲዘርቴሽን የለየዋቸው አንድ ገዢ ቤት ሲገዛ ሞር ፎከስ የሚደረገው ለምሳሌ የቤቱ ስፋት ሊሆን ይችላል። the other side is ሎኬሽን ነው ሎኬሽን ነው። ከዚህ ውጭ ግን ሌሎች ፋክተሮች አሉ። ኢንቫይሮንመንታል ኔበርሁድ ለምሳሌ አለ። ኔበርሁድ ፋክተሮች እኛ ሀገር ብዙ ካውንት አይደረግ ኮንሲደር አይደረግ። ስለዚህ የኛ ቫሉዌሽን ልትጨምርብን ነው ማለት ነው። አዎ yes it has to be
ምክንያቱም አራተኛው አንድ ቤት አካባቢው ላይ ያለው ማርኬት ለምን ያህል ቅርበት ነው፣ ለሮዱ ምን ያህል ነው፣ እዛ አካባቢ ምን ያህል ትምህርት ቤቶች አሉ። ይሄ ኢንፎርሜሽን ባየሮች they have the right to know ያን የማወቅ መብት አላቸው። ያን መብት ሲያውቁ አንደኛው ለቤቱ የሚሰጠው ዋጋ that means ሴለሮች እኛ አፕሊኬሽን ላይ ሊመጡ የሚችሉት እቃቸው ፕሮፐርቲያቸው ሲሸጥ ብቻ ነው። ስለዚህ ያ ካራክተሪስቲክስ አለመገለጡ አንደኛው ማርኬቱን እንደ ጋፕ ያደረገው ሪያሊቲው ላይ በደንብ እንድታወራኝ ስለፈለኩ ነው። ዛሬ ቤት ቦሌ ላይ አንድ መኝታ ቤት አፓርታማ 40 ሚሊዮን ብር ይሸጣል። 5 ሚሊዮን ወይም 10 ሚሊዮን የማያወጣ ገንዘብ ሰርቶበት ማለት ነው። እና ይሄንን እንድታስረዳኝ ነው ቫሉዌሽን ሆኜ እዚህ ላይ መጥቼ የምሰራው ነገር አለ ስትል ያንተን ነገር ማወቅ የፈለኩት ለዛ ነው። ኦኬ ለምሳሌ አሁን በቅርቡ አንድ ለንግድ የሚፈልግ ቤት ነበረ። አሁን ያ ቤት ላይ አንድ ሰው መጥቶ ኮሙኒኬት አድርገኝ። ስለዚህ እዚህ ቦታ ላይ ሁለት ቦታዎችን ወይም ሁለት ኮሜርሻል ፕሌሶችን ቢልዲንግ ላይ ያሉትን ልምረጥ አለ። ለሰውየው as a decision to make his final decision አንደኛው የነበረው ቤቱ ለፀሐይ ተጋላጭ ነው ተጋላጭ አይደለም የሚለው ነው። እኔ እዛ ቦታ ላይ ስለሆንኩ ስለማቀው ቢዝነሱ በሚሰራበት ጊዜ ለፀሐይ ይጋለጥ ነበር አንደኛው። እሱ ደግሞ የመድኃኒት ቢዝነስ ነው የሚሰራው። the other side ግን ያለው የሎኬሽናቸው ኦልሞስት ዘ ሴም ቢሆኑም ግን ያኛው አንድ ዲሲሽን ፋክተር ነው። ይሄ ዲሲሽን ፋክተር ታሱ ቢናው ነው። ታዲያ ቫሉዌሽን ጋር ምን አመጣው? ቫሉዌሽን አንዱ እነኚህን ካራክተሪስቲክሶች አይዴንቲፋይ ያደርጋል ማለት ነው። ቫሉዌሽን የምንለው ፋይናል ፕራይሷን ብቻ አይደለም። ፕራይስ ኦፍ ዘ ፕሮዳክት የካራክተሪስቲክሶች ሁሉ አንድ ላይ አብሮ የሚሄዱ ናቸው ማለት ነው። ስለዚህ ይሄ ለዲሲሽን ለመወሰን ያስፈልጋል ነው። ሮቤል እንኳን ደህና መጣ። እሺ እንኳን ደህና ቆየ። በዚህ በሪል ስቴት ዘርፍ በኩል ያለውን ችግር ለመፍታት የሚያገለግል አፕሊኬሽን ነው አይደል? ፕላትፎርም አይደለ? በውስጡ ያው ሌሎች ነገሮችን የያዘ የምትጠቀመው የቢዝነስ ሞዴል ፍሪሚየም ሞዴል ነው። አንዱ ሞዴል ነው እሱ። ምን ማለት ነው እሱ? ለሊስቲንጉ ማለት ነው እሱ። ምን ፋክተሮችን ነው ቫሉዌሽን ላይ የምታየው? አንድ ሁለተኛ እንዴት ቫልዩ ታደርገዋለህ? ለምሳሌ ለፀሐይ ተጋላጭ ያልሆነ፣ ለአስፋልት የቀረበ ያልቀረበ፣ ትምህርት ቤት አካባቢ ያለው የሌለ ምንድነው? ምንም በመጠቀም እንዴት ነው ቫልዩ የምታደርገው? በጣም አሪፍ። ሞባይል አፕሊኬሽኑ አንድ ፓርት ነው እንጂ ዋናው ትልቁ ፎከስ ቫሉዌሽኑ ነው። ለምሳሌ እኔ ዳታውን ሰብስቤ አስገባውና ሞዴሉን ራሴ ዲዛይን አረኩ። ከዛ አውቶፑት ሰጠኝ። ይሄኛው ግን ትሬኒንግ ዳታ ነው የምትሰበስበው። እነኚህ ካራክተሪስቲክሶች የምንላቸው ማለት ነው። ቆይ የነሱን ዋጋ ነው? ኖ አሁን ለምን መጨረሻ አልቲሜትሊ ቫሉዌሽን ማለት በብር የሚገለጽ ነው አይደለ? ያ ኦኬ። ስለዚህ የፕሮዳክቱ ፕራይስ ከዛን የፕሮዳክቱን ፕራይስ ምን አፌክት ያደርገዋል? ለምሳሌ ቦሌ ላይ መገኘት ሎኬሽን አይደል? ስለዚህ ሎኬሽን ኳሊቴቲቭ ዳታ ነው። ስለዚህ ሴንተር ላይ መገኘት ለፕሮፐርቲው ፕራይስ አስተዋጽኦ ያደርጋል ማለት ነው። ኳሊቴቲቭ ዳታ ነው አይደለ? ሎኬሽን ኳሊቴቲቭ ዳታ ነው። እሱን እንዴት አድርገህ ነው ኳንቲፋይ የምታደርገው? ካታጎሪካል ይሆናል። ያልገባኝ ነገር ምን መሰለህ፣ የቤት ማሻሻጫ አፕሊኬሽን ዴቨሎፕ እናደርጋለን ቢሆን ኮንሰፕቱ ይገባናል። እዚህ የቢዝነስ ፕሮፖዛል አንዱ ነው አለ። ቤት ያሻሽጣል። ግን ቤት ሳሻሽጥ ከኢመደበኛው ወይም ደግሞ በተለምዶ ከምናውቀው በቃላት ከሚነገር፣ በነገራችን ላይ የኢትዮጵያ ቢዝነስ አሁን ደላሎቹ በደንብ ስማርት ናቸው። አሁን አንተ የምትለውን ነገር ሰንሴት፣ ሰንሻይን ምናምን የሆኑ ነገሮችን ያውቃሉ። የከሰዓት ፀሐይ፣ የጧት ፀሐይ አፓርታማ ሲሸጥ ቫልዩ አለው። ይሄ ኦልሬዲ ይገባል እኮ ይሄ ኮንሲደር ይደረጋል። የኔ ግን አፕሊኬሽኑ እነዚህን ሁሉ ካራክተሪስቲክሶች ኮንሲደር እንዲያደርግ አድርጌ ዴቨሎፕ አደርገዋለሁ። ግን አልቲሜትሊ እኔ ቫሉዌሽን ሳይሆን የምሰራው እነዚህ ለቫሉዌሽን የሚጠቅማቸውን ነገር አድርጌ አብሬያቸው የአፓርትመንት ዋጋው ይወጣና ይሸጣል ነው ፖይንቱ። ካልተሸጠ ዋጋ የለውም ይሄ ሁሉ ነገር ማለት ነው አይደል? ፍጹም ካልተሸጠ ዋጋ የለውም። ካልተሸጠ ያንተ ቫሉዌሽን ለአንተ ቫሉዌሽን በተጠጋ ዋጋ ከተሸጠ ብቻ ነው ሌሎቹ ሁለቱ የቢዝነስ ሞዴሉ ኤሌመንቶች እየጨመሩ የሚሄዱት which is መመዝገብና መሸጥ አይደል? አንተ ትክክለኛ ቫልዩ ሶስት ነገሮች አይደል ያልከው? አንዱ ሰው ንብረቱን አምጥቶ አንተ ጋር እንዲያስመዘግብ፣ ሁለተኛው ግምት እንድሰጥ አልክ፣ እኔ እንድገምትላቸው፣ ሶስተኛው ደግሞ ሲሸጥ ኮሚሽን ልወስዳል አይደል? ስለዚህ እነዚህ ሶስቱ የሚሳኩት ትክክለኛዋን ዋጋ ግምት የምታስቀምጥ ከሆነ ነው አይደል? አሁን እየተጠየቀ ያለው ትክክለኛውን የመገመት አቅምህ ምን ያህል ነው አይደል? የድለላን ነገር
በሰፈር ቋንቋ ከማውራት ይልቅ በፒኤችዲ ቋንቋ እያወራሁ ነው አለ። ድለላን ማቅለል ነው የሚጠበቀው ለንግድ ባቀለልከው ቁጥር እንደው ቀለል ያለ ነገር ይኸውልህ አንድ ነገር በዚሁ አጋጣሚ አንተ ይሄን ነገር ከቀጠልክበት ሁልጊዜ ይኸውልህ ሻጭ ሁልጊዜ ከዚህ በታች አልሸጥም የሚልበት ዋጋ አለ። አስኪንግ ፕራይስ የምንለው ማለት ነው። ምን እንደሚባለው አስኪንግ ለምሳሌ አንድ እኔ እንጃ ብቻ ከዚህ በታች አንተ ተው በፒኤችዲ ቋንቋ አሁን የመጠየቂያው ዋጋ ማለት ነው። ኢትስ ቬሪ ሲምፕል ኮል ከዚህ በታች አልሸጥም ይላል። ከዛ ገዢ ደግሞ ከዚህ በላይ አልገዛም ይላል አይደል? አንተ በዛች መካከል ያለችውን መሀል ላይ ያለችውን ዋጋ የመገመት አቅም አለ ወይ ነው። አንድ ገዢ መግዛት የሚፈልገውን ፕሮዳክት ለሱ የሚፈልገውን ባህሪ ከገለጽንለት ከሻጭ አንፃር ሻጭም ለምሳሌ 5 ሚሊዮን ብር ሸጣለሁ ካለ ያን ፕሮዳክት የመሸጥ ቻንሱ ይጨምርለታል። ለምሳሌ ደላላ ጋር እኮ ለአንድ ደላላ ቢነገር 4 ወር 3 ወር ሊቆይበት ይችላል። ያ ሰውዬ የሚያቀው የደላላው የሚያቀው ሰርክል ኦፍ ሴለር ባየሮቹ ትንሽ ናቸው። እነኚህ ደላሎቹም እዚህ አፕሊኬሽን ላይ የነሱ ፕሮፐርቲ የሚሸጡ ሰዎችን እኛ አፕሊኬሽን ላይ ሊስት ቢያደርጉ ብዙ ከስተመሮች አንድ ማርኬት ላይ ይገናኛሉ ማለት ነው። ስለዚህ አስኪንግ ፕራይሱ 5 ሚሊዮን ሽጥልኝ ይሄን ቤት ካለ ይሄን 5 ሚሊዮን ብር እንዲሸጥ ስለዛ ፕሮዳክት የተሻለ ከተገለጸ ለገዥም ለሻጭም የተሻለ ይሆናል ነው የኔ ሐሳብ። ለመሆኑ ምን ላይ ደርሷል አሁን የምታወራው እንትን አፕሊኬሽኑ እየተነጋገርኩ ነው። ስለዚህ ገና ነው። ሁለተኛ የዚህ አሴት ቫሉዌሽን ላይ ፕሮፌሽናል ላይሰንስ ይፈልጋል አይደል? ጥሩ ሬቨኒው ሞዴልስ አይቻለሁኝ። እንትንህ ላይ አንሪያሊስቲክ ነው። ለምሳሌ 100 ቤት ብሸጥ ነው የሚለው ባትሸጥስ የሚለውን እስቲ ንገረኝ። 100 ቤት አገበያያለሁ ብለህ ስታስብ ለምሳሌ 10 ብታገበያይ በአመት ምንድነው ሊሆን የሚችለው ያንተ ቢዝነስ ጣፋንታ? ምክንያቱም ካለው ሁኔታ አንፃር በጣም የበዛ መስሎ ስለተሰማኝ በአመት ውስጥ 20 ሺህ ቤቶች ትራንዛክሽን ቢካሄዱ ከዛ ውስጥ በእኛ ፕላትፎርም ሃይፖቴቲካል ነው። ከየት አምጥተው ነው ይሄን ቁጥር 20 ሺህ ግብይቶች ምናምን ያልከው? ቅድም ባልኩት መሰረት 10 ዳታ ሲሰበስብ 10 ኦን አቨሬጅ ሺህ ትራንዛክሽን ፈጣን ግብይት ያለባቸው እንትኖችን ነው የመረጥከው። ለምሳሌ ምንድነው ክፍለ ከተሞችን you're right። ስለዚህ እሱን ቤዝ አርጋ ከሆነ በጣም የተጋነነ ቁጥር ነው ብዬ ስላሰብኩ ግን ቁጥሩን ከዛ ይበልጣል። እነኚህ ኤሪያዎች ለጥናቱም ስፈልግ እውነት ነው ትክክል ነው። በጣም ሽያጭ የሚካሄድባቸው ኤሪያዎች ናቸው። ግን ለምሳሌ 15 ይላሉ። እኔ ኦን አቨሬጅ ሲምፕሊ 10 ብዬ ስለወሰድኩ አንተ በጣም መሰረት ያደረከው የፒኤችዲ እንትንህን ይመስለኛል ፔፐርህን ይመስለኛልና ከሱ ወጣ ብትል ጥሩ ይመስለኛል። የኤአዩ ራሱ አኪዩሬሲ አሁን እሱ የአሴት ቫሉዌሽን ፕሮፐርቲ ቫልዩ አደርጋለሁ ያለውን ዳታ ፊድ አድርጎ ከዛ ነው አውትፑቱ የሚወጣው። ስለዚህ አኪዩሬት ነው ወይ የሚለው ራሱ ገና አልታወቀም። ቴስት ተደርጎ ራሱ አልተገኘም። የሚፈታቸውን ችግሮች 1 2 3 በልና ባጭር በአንዳንድ አረፍተ ነገር ንገረኝ። የሚፈታቸው ገበያ ይፈጥራል ከደላላ .com በምን ይለያል? ቫሉዌሽን ግምገማ ስለሚሰራ እሺ። ስለዚህ ገበያ ይፈጥራል ከደላላ .com ጋራ ተመሳሳይ ነው። ሌላ የተሻለ ገቢ ለሻጮችም ለገዢዎችም የተሻለ ፕሮዳክት የተሻለ ፕሮፐርቲና የተሻለ ገበያ ያስገኛል። እንዴት? ብዙ ገዢዎችና ብዙ ሻጮችን ሌሎችም ያገናኛሉ አይደል? ሌሎች ፕላትፎርሞች በኢንፎርሜሽን ላይ ዲፔንድ ስለሚያደርግ የተሻለ ኢፊሸንሲ ማምጣት እንችላለን። አሴት ኢቫሉዌት እያደረገ የሚያሻሽጥ የሪል ስቴት ገበያ ፕላትፎርም አለመኖሩ አዲስ ሊያደርገው ይችላል። ምክንያቱም አሴት ኢቫሉዌት አረጋለሁ ነው አንዱ እንትን ሬቪኒው ሞዴልህን ሳየው ኦልሞስት ይናገራል። ጥሩ ነው እሱ ስቴት የተደረገው። እንደውም አንደኛው ፍሪ ነው አይደለም? ሴለር እና ባየር እንትን ፍሪ ነው፣ ሌላው እንዳለ ይከፈልበታል። አሁን በኮምፒውተር ሶፍትዌር ዴቨሎፕመንት ስቴጆች ስናይ ፕላኒንግ ፕሮብሌሙን አይደንቲፋይ አድርገዋል፣ ዳታ ኮሌክት አድርገዋል፣ ሰርተሃል፣ ሁሉም ነገር ጨርሰዋል፣ አመጣኸው። ከዛ ሶፍትዌር አርኪቴክቸር ይፈልጋል፣ ከዛ ዳታ ስትራክቸር ይፈልጋል አይደለ? ከዛ አልጎሪዝም ነው የሚመጣው። ለምሳሌ በአንተ ሴናሪዮ ተግባራዊነትን ለመንገር ሴለርስ ይመጣል፣ ባየርስ ይመጣል። ልክ እንዲህ ሲገናኙ ተገናኝተዋል፣ አንተ እዛ ጋር የሚሰራውን ትሰራለህ። እንዲህ ሲተላለፉ ያንን እንትን አምጥተህ ያመገናኘታኛውን ሴናሪዮ ትወስዳለህ። ሁለተኛ ደግሞ ሳይገናኙ ሲቀሩ ነው። አራተኛው አንዱ መጥቶ አንዱ ሳይመጣ ነው። አምስተኛው ደግሞ ሴለሩ መጥቶ ባየሩ ሳይመጣ ነው። እነዚህ 5 አልጎሪዝሞቹን ይዛቸው መጥተው እዚህ ጋር ደርሻለሁ ብትል ተግባራዊነቱ ኦልሞስት ጥሩ ነው፣ በደንብ አይተዋል። ሁለተኛው ኤአይ ፓወርድ ብለዋል። ኖርማሊ አይደለ ራሱ አይደለ ኢቫሉዌት እንዲያደርግ ልክ ይገባና አንድ ሰው ያቺን ነገር እንትን ሲያደርግ ቶሎ ሪትራይቭ እንዲያደርግለት ነው።
ቢያንስ እሱም አልጎሪዝሙ ይሄ ነው ብትላቸው ተግባራዊ ነው እንላለን። አዲስ ነው። ባህላዊ ንግዱን ትንሽ ሳይንቲፊክ ለማድረግ ነው አይደለ? እና እንድትታገዝ ለዲሲሽን ሜኪንግ በጣም እንዲቀርብ ነው የተፈለገው። ይሄ ጥሩ ነው። ተግባራዊነት ላይ ግን እኔም ሪዘርቬሽን አለኝ። ለምንድን ነው ትንሽ ነገር እንኳን እንዲህ ነው ብለህ አልጎሪዝም ላይ ካለ እንደዚህ ነው ብትለን ቴክኒካሊ የሚያውቁት ሰዎች ኦኬ ይሄ እንትን ሊያደርግ ይችላል ይቀጥል ወደፊት የሚለውን ስለሚወስድ እሱ ካለ እሱን ብትናገር ነው የሚሻለው። ሞባይል አፕሊኬሽኑ በቲም የሚሰራ የሶፍትዌሮቹ ጉዳይ ነው። ማሽን ለርኒንግ ነው አፕላይ የምናደርገው። ለማሽን ለርኒንግ ዳታውን ሰጥቷለን። በፊት ማኑዋሊ ነው እኔ የምሰራው ስቲሜት ማኑዋሊ ነው ማለት ነው። አይዲያህን ከቲዮሪ ወደ መሬት ወደ ቢዝነስ ሞዴል ቀይረ ወደ ንግድ ለማምጣት ስትል የተፈጠሩ በጣም ብዙ ነገሮች እንዳሉ አስባለሁና ቢዝነስ ሞዴሉን ሪቪዚት ብታደርግና ብታየው ጥሩ ነው። 60 ለምሳሌ እኔ 95 ከመቶ ሰጥቻለሁ። በተለይ አሴት ቫሉዌሽኑ እንዴት ኢንኮርፖሬት እንደሆነ ምንም ሊመጣልኝ አልቻለም በእውነት እና ቢያንስ የሆነች ነገር እንደው የምታሳየን የሆነ ቪዥዋል ነገር ቢኖረን ኖሮ ትንሽ ጥሩ ነበር ብዬ አስባለሁ። እኔ ለማንኛውም ሮቤል በጣም ነው ማዝነው። እንትኑ በቃ ጥሩ ነገር ጠብቄ የባሰ ኮንፊውዝ አደረከን። 60 አገኝቷል። ገበያው አንፕሬዲክተብል ስለሆነ በቫሉዌሽን ላይ ያጠነጠነው ቢዝነስ ሞዴል አዋጭነቱ ለማረጋገጥ ከብዷል ነው። መቼም እንደዚህ ሽንተን ከትረ በመከራከር 50 ሰጣል ከዛ በላይ ልሰጣችል። በነገራችን ላይ አንተን ስራ እኔ ለመስራት ኦሬዲ ሰዎች አደራጅቼ የጀመርኩት ነገር ነው እና መልሷን አገኘው ብዬ ጆሮዬን አቁሜ ነበር። ከባድ ነገር ነች ቫሉዌሽን። መልሷን አላወቅናትም። አሁን እንደ ወደፊት ትታወቅ ይሆናል ብዬ ነው የጀመርኩት። እሺ አንተ ይዛት መጣ ብዬ በጣም ጓግቼ ነበር። እንግዲህ ያንተ ክሬም ፓርቲ ነበርውና በደንብ ካፒታላይዝ አድርገህ ልታወራ የሚገባበት የቫሉዌሽኑ ፓርት ቢዝነስ ላይ እንዳላቃለሁ። አንድ የኛ ጓደኛ የሆነ ከሱ ጋራ ቅርርብ አላቸው ፕሮፐርቲ ቫሉዌሽን የሚሰራ ሰው በቅርብ እንዳለውም አውቃለሁ። እኔ ኤክስፔክት ማድረገው እነኛን ነገሮች ብትንቱኑን አውጥተህ እንደዚህ ቅልል አድርገህ ትነግረናለህ ነበር ሐሳባችን። ወይ መደበቅ የፈለከው ነገር አለ ከደበቅ ደግሞ ያው እኛ ዊ ካን ኖት ጃጅ ማለት ነው ይሄንን ማለት ነው። ስለዚህ እንደዛ ሆኖ ካነጋገር ይፈረዳል ነው አይደል? ካነጋገር ይፈረዳል ሆነና እኔ በደንብ ኤክስፕሌን አደረክ ብዬ አላምንም። የጠበቅኩትን ያክል ኤክስፕሌን አላደረከውም። ስለዚህ በአነጋገር ነው የምፈርደው፣ በማቀው ባክግራውንድ አይደለም የምፈርደው። ስለዚህ በዛ መሰረት እኔ 63 በርታ። ኦኬ አመሰግናለሁ። ኃላፊነቶች ሲበዙ ዘመናዊ መፍትሄ መጠቀም ብልህነት ነው። አዲሱ ሲቢ ብር ፕላስ የገንዘብ ዝውውር ባህሉን ይበልጥ ሊያዘመን መጥቷል። ለተለያዩ ሰዎች ገንዘብ ለመላክ ጊዜ መፍጀት ቀርቷል። ተሻሽሎ የመጣው ሲቢ ብር ፕላስ በአንዴ ለብዙ ሰዎች መላክ ያስችላል። የአየር ሰዓትና የሚላክ ገንዘብ ደግሞ ስልኩ ቀኑን ጠብቆ እንዲልክና እንዲሞላ ማድረግ። ከሲቢ ብር ወደ ሌላ ሰው ለመላክ ማጂክ ፔይ ፈጣንና ቀላል አማራጭ ነው። አሁን ባሉበት ሆነው የኮንዶሚኒየም ብድር ክፍያውን መክፈል ይችላሉ። ገንዘብ ለመጠየቅ ሊንክ ፈጥሮ ወደሚፈልጉት ሰው መላክ ብቻ በቂ ነው። ገንዘብ ሲቢ ብር ሂሳቦ ላይ ባይኖርም ችግር አይደለም። የባንክ ሂሳቦን በሲቢ ብር ፕላስ በኩል ያገኙታል። የጉዞ ትኬት፣ የዲኤስቲቪ ሌሎች ተጨማሪ አገልግሎቶችን ወደ ሲቢ ብር ፕላስ ሚኒ አፖች ጎራ ይበሉ። መተግበሪያው ከአፕ ስቶር ወይም ከፕሌይ ስቶር በማውረድ ባሉበት ሆነው መመዝገብ ይችላሉ። ሲቢ ብር ባሉበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ይህ ፕሮግራም የኢትዮጵያ ንግድ ባንክ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር በመተባበር የሚቀርብ ነው።
ስትከታተሉ የቆያችሁት ነጋድራስ የኢትዮጵያ ንግድ ባንክ የስራ ፈጠራ ውድድር የምዕራፍ 4ቱን የመጀመሪያ ዙር ውድድራችንን ነው ተመልካቾቻችን። በዚህ መድረክ ላይ 3 ተወዳዳሪዎች በሐሳብ ተፋልመዋል። ዳኞቻችን የፕሮጀክት ሐሳቡን አዲስነት፣ ተግባራዊነት እንዲሁም ችግር ፈቺነት መለኪያ በማድረግ ውጤቱን ሰርተው አሳውቀውናል። አምስቱም ዳኞቻችን አስተያየት ብቻ አይደለም የሚሰጧቸው ትምህርትም ጭምር ነው። ተወዳዳሪዎች እየጠበቁ ነው የሚገኙት ውጤታቸውን ለማወቅ። እባካችሁ ተወዳዳሪዎች ወደ መድረክ። ህሊና አልተገኘችም ውጤቱ ላይ። ከሁለቱ የዩኒቨርሲቲ መምህራን ማን ወደ ቀጣዩ ዙር ተሻገረ? እነሱ ብቻ አይደሉም። አሁን ያልተገኘችው ህሊና በኢንቫይሮንመንታል ሄልዝ የሁለተኛ ዓመት የዩኒቨርሲቲ ተማሪ ናት። በሀገር በቀል ዕውቀት ዙሪያ ሐሳቦችን ታስተላልፋለች። ዛሬ ሞሪንጋ የተዘጋጀ ኩኪስ ይዛልን ነበር የመጣችው። ሶስተኛ የወጣውን ተወዳዳሪ እጠራለሁ። 63.2 ያህል ውጤት አምጥቷል ወይም አምጥታለች። አዎ እሷ ናት። ህሊና በላይ ከሞሪንጋ የተዘጋጀ ኩኪስ በመስራት ሶስተኛ በመሆን ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድርን የምዕራፍ 4ቱን የመጀመሪያውን ዙር አጠናቃለች። ባለሽበት ይቅናሽ። እዚህ መቅረብ ቀላል አይደለም። የንግድ መረብሽን ታሰፊያለሽ። ብዙ ፍላጎት ያላቸው ድርጅቶች፣ ባለሀብቶች እንዲሁ ሊያገኙሽ ይችላሉ። እንኳን ደስ አለሽ ብለናል። በመቀጠል አስጨናቂው ሰዓት ላይ ደረስን። ከሁለቱ የዩኒቨርሲቲ መምህራን መካከል ከድሬዳዋ ዩኒቨርሲቲ መምህሩና ከወልቂጤ ዩኒቨርሲቲ መምህሩ ማን በአንደኝነት ወደ ቀጣዩ ዙር ወደ ሁለተኛው ዙር ተሸጋገረ? 96% በማምጣት ዲጂታል ሌተሪንግ ሲስተም በመስራት በአንደኝነት ወደ ሁለተኛው ዙር ተቀላቅሏል። እንኳን ደስ አለ በላይ አላምነህ፣ እንኳን ደስ አለ። 96% በማምጣት እንግዲህ ቀጣዩን ዙር ለማለፍ ችለሃል። ሮቤል መስቀሌ 65.6% በማምጣት የሪል ስቴት ዋጋ ግመታና መገበያያ አፕሊኬሽን ወይም የሞባይል መተግበሪያ በመስራት በተለይ የኢንጂነር ጸደቀን አቴንሽን በቀላሉ መሳብ ችሎ ነበረ። ሁላችሁንም ስለመጣችሁ እጅግ አድርገን እናመሰግናለን። ፕላስኮ ገንዘብ በነፃ ያስተላልፋል። በነፃ ፕላስ ለበርካታ ሰዎች በአንድ ገንዘብ መላክ ያስችላል። ፕላስ ገንዘብ ያለ ካርድ ማውጣት ትችላለህ። ፕላስ የኮንዶሚኒየም ብድርህን እንዴት ነው የምትከፍለው? ፕላስ ለነዳጅ ቀጥታ ከባንክ ሂሳብ ያስከፍልሃል። ቆይ ምንድነው ፕላስ የምትይ እንዴ? ሲቢ ብር ፕላስ ነው። መተግበሪያውን አውርደህ ሞክረው የምለው ይገባሃል። ሲቢ ብር ፕላስ በውስጡ የሁሉ ነገር አለው። ገንዘብ መላላኪያ ብቻ ነበር እኮ የሚመስለኝ። እስከዛሬ ተሸውጃለሁ በእኛ። ሁሉንም ፍላጎቱን በአንድ ቦታ ያሟሉ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ተወደዳችሁ ዳኞቻችን ሐሳባችሁን፣ ልምዳችሁን ትምህርት ጭምር አድርጋችሁ ለተወዳዳሪዎች ስለምትሰጡልን በየቤቱም ያሉ ቢዝነስ ፈጣሪዎችን ስለምታነሳሱ እጅግ አድርገን እናመሰግናችኋለን። ስትከታተሉ የቆያችሁት ነጋድራስ የኢትዮጵያ ንግድ ባንክ የሥራ ፈጠራ ውድድር የምዕራፍ 4ቱን የመጀመሪያ ዙር ውድድራችንን ነበር። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ጊዜው የማሰብ የመመራመር የመፍጠር እንዲሆንላችሁ ተመኘው። አቤል ኃይለ ሥላሴ ነበርኩ። እስከ ሳምንት ቸር ቆዩ።